በዚህ ቤተክርስቲያን መጽናት ያቃታቸው ይሁዳዎች ልክ ዛሬ ሮብን ይሁዳ ጌታን አሳልፎ ለመስጠት እንደተማከረ በዚህ ቤተክርስቲያን ጾም ጸሎት ሲከብዳቸው፣ ኦኬ የትህትና ሕይወት ሲከብዳቸው እንዲሁ በቃ እንደፈለጉ መፋነን ሲፈልጉ ምን ይላሉ? ተገፋን። አንዳንዴ አለማንበብ ደፋር ያደርጋል። እውነት አለማንበብ፣ ጊዜው ሰጥቶ መጽሐፍትን አለማየት፣ ታሪክን አለማገላበጥ፣ ሪሰርች አለማድረግ፣ እጃቸው ላይ ባለው ስማርትፎን የሆነች ነገር ጉግል አድርጎ ኦር ደግሞ ዩቲዩብ ላይ ገብቶ ውስጥ አሃት ቤተክርስቲያኖች በዚህ ጊዜ ምን አደረጉ? እኔ ባዶ ነው። ለምንድን ነው እንደዚህ የምትሆኑት? ኦርቶዶክስ ቤተክርስቲያን ይህን የሆሊ ዊክ ወይም ቅዱስ ሳምንት የሚለውን የክርስቶስን ሕማም መከራ እያሰቡ እየሰገዱ እየጸለዩ እየሰገዱ ኪራ ላይሶን እያሉ የክርስቶስን መከራ ሕማም ግርፋት እያሰቡ ይሰግዳሉ። የእኛ ወገኖቻችን እኛን ይቃወሙናል። እኛ ስናደርገው እንጨት አመለካችሁ ነው። እኛ መስቀሉን ስንደባበስ እንጨት አመለካችሁ ነው። የራሳችሁ ወገን ሲያደርጉት ደግሞ ጸጥ። ላይቭ ላይ ገብተህ ወደ ላይ አንሱ ዳቦውን፣ አሁን ደግሞ ዋይኑን ወደ ላይ አንሱ እያልክ ገስት ላይ አስገብተህ የምትቀልድበት የምታሾፍበት የክርስቶስ ቤተክርስቲያን የለችም። እና የሆነ ኬክ ሲሰጣቸው ክርስቶስን የሚክዱ ክርስቶስን ለመሸጥ ምንም ችግር የለባቸው። እንደዚህ አይነት ሰዎች የለንም? አለን፣ ሞልተናል። አላያችሁም እንዴ? አንዳንዶች እኮ ከቤተክርስቲያን የወጡት ረሃብ ይዟቸው እኮ ነው። ረሃብ ይዟቸው ልብስ ስላለበሷቸው፣ ጤፍ ስለሰጧቸው፣ ስንዴ ስለሰጧቸው፣ ምስሮ ስለሰጧቸው እኮ ከቤተክርስቲያኑ ይወጡ አሉ። የቤት ኪራይ ስለቸገራቸው ከቤተክርስቲያኑ እኮ ይወጡ አሉ። ሴሰኝነትና ዝሙት አስቸግሯቸው ቤተክርስቲያን ስርዓታዊ ስትላቸው አይ እንደፈለኩ ማበድ እፈልጋለሁ ብሎ ይወጡ አሉ። መጾም ከብዷቸው እኮ ይወጡ አሉ። አይገርምም? መጾም ከብዷቸው፣ መስገድ ከብዷቸው፣ ስጋቸው ማሳመር ማስዋብ በቃ ፈልገው መስገድና መጾም ጠልተው ይወጣሉ እኮ። ጌታ ጾሙልኛል፣ ጌታ መከራ ተቀብሎኛል ብለው ብኩርናቸውን ጥለው ይወጡ፣ ሸጠው ይወጡ ጌታን እኮ ብዙ አሉ አይደል? ለመብላት ፈልገው፣ ሆዳቸውን ከርሳቸው ለመብላት ፈልገው። መጽሐፍ ቅዱስ ሚላ እንደዚህ አይነት ሰዎችን ሆዳቸው አምላካቸው፣ ነውራቸው በክብራቸው ነው። ስለ ሆዳቸው ነው። ሆዳሞች ናቸው። ስለ ሆዳቸው ነው የሚያስቡት። ኦኬ፣ ስለ በርገራቸው ስለ የሆነ ሀገራቸው ነው የሚያስቡት። የእግዚአብሔር መንግስት ደግሞ በመበልና በመጠጥ የምትገኝ አይደለችም። በጾም በጸሎት የምትገኝ ናት። ስጋን በመጎሰም የምትገኝ ናት። ቅዱስ ጳውሎስ እንዳስተማረ እንዳልጣል ስጋዬን እጎስመዋለሁ እንዳለ እንስሳ በመሆን የምትገኝ አለችም። ዝም ብሎ እንደ እንስሳ መብላት 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 መብላት። ክርስቲያን የጾምና የጸሎት ህይወት ከሌለው ምኑን ገባው? ክርስትና ነው ምኑን ከእግዚአብሔር ጋር ኮኔክሽን አለው? ዝም ብሎ ኢየሱስ 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 ስላለ አይሆንም እኮ። ጌታ አምላካችን ኢየሱስ ክርስቶስ ምን አለ? ይህ አይነት አጋንንት ያለ ጾምና ያለ ጸሎት አይወጣም። አለቀ። የአንተ ሐዋርያት ለምን አይጦሙም ብለው ሲጠይቁት ጌታ ምንድን ያለው? ንገሩኝ። የአንተ ሐዋርያት ለምንድን ነው የማይጾሙ ሲል ጌታ ምን አለ? ሙሽራው ከነርሱ ጋር ሳለ ሚዜዎቹ ይጦማሉን? ያዝናሉን? ኋላ ግን ሙሽራው ከነሱ በተለየ ጊዜ ግን ይጦማሉ አለ። ሐዋርያት እኮ የጦም ወራት ነበራቸው። ሐዋርያት እኮ የጾም ቀን ነበራቸው። በነገራችን ላይ ሐዋርያት እኮ ዝም ብሎ የሚያግበሰብሱ አይደሉም። ሆዳቸው እስኪሞላ ቦርጫቸው ሲገለበት ድረስ የሚያግበሰብሱ የሚበሉ አይደሉም። ጾምን በጣም የሚወዱ ናቸው። ኦኬ፣ ከመካከላቸው እንኳን ለአገልግሎት ሰው ሲመርጡ ጾምና ጸሎት ይዘው ነው። በጾምና በጸሎት እግዚአብሔርን ጠይቀው ነው። ምክንያቱም የክርስቲያን ህይወቱ ጾምና ጸሎት አብሮት ያለ ነው፣ አብሮ የተሰፋ ነው። ጾምና ጸሎት የሚጠላው ማን ነው? አጋንንት። ጾምና ጸሎት የማይወድ ማን ነው? ሰይጣን። ጾምና ጸሎት ፈጽሞ የሚሸሸው ማን ነው? ዲያብሎስ። ለምን ብትሉኝ በጾምና በጸሎት ይሸነፋል። ስለዚህ የሚሸነፍበትን ነገር ደግሞ ዲያብሎስ አይፈልግም። የሚሸነፍበትን ነገር ዲያብሎስ አይወድም።
የሚሸነፍበት ነገር ጋኔን አይወድም። ስለዚህ ምን ይላል? ሰዎችን ብላ ጠጣ እንደፈለኩ ይላል ማለት ነው። ስለዚህ ክርስቶስን ደስ የሚያሰኝ ጾም፣ ክርስቶስን ደስ የሚያሰኝ ጸሎት ያስፈልጋል በህይወታችን። በቤተክርስቲያናችን የጸሎታችን ከጾም ጋር ያለ ነው። ጾማችን ከጸሎት ጋር ያለ ነው። አያችሁ፣ በደንብ አስተውሉ። ጸሎታችን ከምን ጋር? ከጾም ጋር። ጾማችን ደግሞ ከጸሎት ጋር ያለ ነው ማለት ነው። ኦኬ በዚች ቤተክርስቲያን መጽናት ያቃታቸው ይሁዳዎች ልክ ዛሬ ሮብን ይሁዳ ጌታን አሳልፎ ለመስጠት እንደተማከረ በዚች ቤተክርስቲያን ጾም ጸሎት ሲከብዳቸው፣ ኦኬ የትህትና ሕይወት ሲከብዳቸው፣ እንዲሁ በቃ እንደፈለጉ መፋነን ሲፈልጉ ምን ይላሉ? ተገፋን እንዲህ ሆንን እያሉ ይሁዳ ጌታችን አምላካችን ኢየሱስ ክርስቶስ ይሁዳ ምንም ምክንያት እንዳያገኝ ምን አድርጎ ነበረ? በነገሮች ሁሉ ይሁዳ ምንም ከክርስቶስ ምክንያት እንዳያገኝ ጌታ ሁሌም የይሁዳን ልብ ስለሚያውቅ፣ ምክንያቱም ነገ አሳልፎ ሲሰጠው ለምን አሳልፈ ሰጠ ቢባል እንዲህ እኮ አድርጎኝ እንዲህ እኮ አጉሎብኝ እንዳይል ጌታ ከይሁዳ ያጎደለበት አንዳች ነገር የለም። አንዳች ነገር የለም። ይሁዳ ግን አሁንም ጌታን አሳልፎ ለመስጠት ቆርጦ ወስኗል። አያችሁ፣ ቤተክርስቲያን የጌታ ቤተክርስቲያን ያጎደለችብን አንዳች ነገር የለም። ሰዎች ግን ምን ይላሉ? ተገፋን ይላሉ። አልተሳምኩም፣ አልታቀፍኩም፣ እንዲሁ አልሞቀኝም ይላሉ። እንደዚህ አይነት ይሁዳዎች አሉ ዛሬም። በቃ ስላልታቀፍን፣ እንዲው እንዲህ ስላልሞቀን፣ እንዲው ክብክብ ስላልተደረግን በቃ ጌታን አሳልፈን እንሰጣለን፣ ትተን እንሄዳለን ያሉ ማለት ነው። ስለዚህ ዛሬ ምክረ አይሁድ ይባላል ማለት ነው። ምክረ አይሁድ ይባላል። ዛሬም ብዙ አይሁዶች ስላሉ ማለት ነው። ብዙ ይሁዳዎች አሉ ዛሬ። በጣም ብዙ አይሁዶች አሉ፣ ብዙ ይሁዳዎችም አሉ። ጌታን እኮ አሳልፎ መስጠት በ30 ዲናር ብቻ እኮ አይደለም። ሰው ክርስቶስን ሲክድ፣ ሰው እምነቱን ሲክድ፣ ሰው ክርስቶስ ከመሰረታት ቤተክርስቲያን ሲወጣ ምን እየሆነ ነው? ጌታን አሳልፎ እየሰጠ ነው። አያችሁ፣ ጌታን እየካደ ነው፣ እየተቆረጠ ነው ከግንዱ ላይ። ስለዚህ በኦርቶዶክሳዊት ቤተክርስቲያን ህይወት መጽናት አለብን። በኦርቶዶክሳዊት ቤተክርስቲያን ጾም፣ ጸሎት መጽናት መበርታት አለብን። በነገራችን ላይ በዚህ ጾምና ጸሎት ጊዜ በዚህ በሰሞነ ሕማማት አብዝተን እንሰግዳለን። ታውቃላችሁ፣ አብዝተን እንሰግዳለን። የጌታን ሕማም የጌታን መከራ እያሰብን እንሰግዳለን እና ይገርመኛል አንዳንድ ወንድሞቻችን ያላነበቡ ያላጠኑ ወንድሞቻችን በሌላ ቤተ እምነት ያሉ ጌታ እኮ ጾሟልናል፣ ጌታ መከራ ተቀብሎናል። ኦርቶዶክሶች ግን ይኸው በቃ ይሰግዳሉ፣ ይኸው መከራ ሕማም እያሉ ከጌታ ሕማም መከራ እንካፈል እያሉ በቃ ስጋቸውን ይጎዳሉ። እና ምን ያስባሉ መሰላችሁ? በቃ መስገዳችን በኢትዮጵያ ብቻ ያለ በጣም ነው የሚያስቀኝ እና ማዝ ነው። በቃ መስገዳችን በኢትዮጵያ ብቻ ያለ የኢትዮጵያ ክርስቲያኖች የሚሰግዱ ሌላው ዓለም የማይሰግድ ሌላው የኦርቶዶክስ አሃት ቤተክርስቲያኖች የማይሰግዱ በቃና በቃ የኢትዮጵያ ኦርቶዶክስ ብቻ። አይ እኔ በጣም ነው የሚገርም የኛ ሀገር ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቃወሙ ሰዎች እንዲሁ አንዳንዴ አለማንበብ ደፋር ያደርጋል። እውነት አለማንበብ፣ ጊዜው ሰጥቶ መጽሐፍትን አለማየት፣ ታሪክን አለማገላበጥ፣ ሪሰርች አለማድረግ፣ እጃቸው ላይ ባለው ስማርትፎን የሆነች ነገር ጉግል አድርገው ኦር ደግሞ ዩቲዩብ ላይ ገብቶ እስቲ አሃት ቤተክርስቲያኖች በዚህ ጊዜ ምን አደረጉ? እኔ ባዶ ነው። ለምንድን ነው እንደዚህ የምትሆኑት? እኔ ለምሳሌ አሜሪካ ሀገር ነው የምኖረው። አሜሪካ ሀገር በጣም ብዙ ፕሮቴስታንቶች አሉ። ግን የሚገርመው ነገር ያጠኑ የተማሩ ናቸው። ስለ ኦርቶዶክስ ታሪክ ብጠይቋቸው በደንብ ይነግሯቸዋል። የእኛን ደግሞ የኢትዮጵያ ፕሮቴስታንት አምጣችሁ ብጠይቋቸው ምንም ያውቁት ነገር የለም። እኛን ከመቃወም ውጭ ሁሉን ነገር በቃ የኢትዮጵያ አድርገው ማለት ነው። ሁሉን ነገር ጾሙን የኢትዮጵያ ነው። አስተውሉ። ስግደቱ የኢትዮጵያ ነው።
ስንሰግድ ራሱ በቃ ኢትዮጵያ ነው። እንዴት ነው የማታጠኑት? እንዴት ነው አይምራቸውን የማታሰሩት? እንዴት ነው ጭንቅላታችሁን ፕሮሰስ የማታደርጉት? እንዴት ነው አትሊስት ፊደል እንደቆጠረ ሰው አክት የማታደርጉት? እስከ መቼ ነው አይምራችሁ ዝግት ብሎ በጥላቻ በስድብ ተሞልቶት ዝግት የሚለው? እስቲ አንድ ቀን ክፍት አድርጉትና እስቲ ቆይ እንወቅ፣ እስቲ አንድ ነገር እናንብብ። እነዚህ ሰዎች እስቲ ቆይ እንዴት ነው እንዴት አትሉ? እኛ እንኳን ስለ ፕሮቴስታንት እናነባለን፣ ስለ ጴንጤቆስታ እናነባለን፣ ስለ ሉተሪያን እናነባለን፣ ኦኬ፣ ስለ ካሪዝማቲክ ሙቭመንት እናነባለን፣ ስለ ነዙ እንግሊዝ፣ ስለ ካልቪን እናነባለን፣ ስለ የቤተ እምነቶቻችሁ መጽሐፍት ሁሉ እናነባለን። በውጭም በጀርመንም ያለው አነሳሱም ሉተር ኬት እንደተነሳ እያለ ይህን ሁሉ እናነባለን። ለምን? ታሪክ ነዋ። የፕሮቴስታንት ታሪኩ ነው። የፕሮቴስታንት የሄደበት የሪፎርሙ ታሪክ ነው። ይህንን ማንበብ ግዴታችን ነው። ይዘወይ ለምን? አንደኛ ውሸት እንዳንዋሽ፣ ኦኬ፣ ውሸት እንዳንዋሽ። ሁለተኛ ደግሞ አይምሮ አለና፣ ባለ አይምሮ ነን። ድፍን ያለን አይደለንም። በቃ የሆኑ ቦክስ ውስጥ ገብተን የሆነ አጥር ውስጥ ገብተን ሳጥን ውስጥ ገብተን በቃ ዝም ብለን አይደለንም። እኛ ኦርቶዶክሳውያን ነን። ኦርቶዶክሳውያን ባለ አይምሮ ብሩህ ነው። ያነባል፣ ይመረምራል። እስቲ አንድ ነገር ላሳያችሁ። ይሄ በኢንዶኔዥያ የኦርቶዶክሶች ይችን ሳምንት የሚያሳልፉበት ቀን ነው። እንዴት እንደሚያሳልፉ ላሳያችሁ። እንደ ሳምፕል ነው ማሳያችሁ። እሺ ሳምፕል እስቲ menjaga dan meneguhkan dia di atas tahtanya bertahun-tahun dan waktu yang panjang, dan ampunilah dosa-dosa kami. የሰማችሁ ነው። ኪሪያ ላይሶን እያሉ እየሰገዱ ነው። የኢንዶኔዥያ የኦርቶዶክስ ቤተክርስቲያን አባሎች ናቸው። በኢንዶኔዥያ የምትገኘው የኦርቶዶክስ ቤተክርስቲያን፣ እሺ፣ የኦሪየንታል ኦርቶዶክስ ማለት ነው። እና ይኸው ስሟቸው ኪሪያ ላይሶን እያሉ እየሰገዱ ነው። Memohon bagi para bapak kami, para uskup dan metropolitan ortodok di semua tempat, para igumen, para imam, para diakon, dan semua susunan gereja, kiranya Kristus Allah kita menjaga mereka, menguatkan mereka, dan mengampuni dosa-dosa kami. Berdoa dan memohon bagi perkumpulan ini dan semua umat ortodok, kiranya Tuhan Allah kita memberkati kita dan memenuhi mereka dalam damai, dan ampunilah dosa-dosa dari Allah di antara bangsa-bangsa, dan penghiburan di semua tempat, dan ampunilah dosa-dosa kami. Mintalah kepada Allah bagi para bapa dan saudara kita yang sakit apapun, baik yang di sini ataupun dimanapun, kiranya Tuhan Allah kita memberikan mereka dan kita kesehatan dan kesembuhan, dan ampunilah dosa-dosa kami. Berdoa. እሺ፣ እና እነዚህም ተሳስተዋል አይደል? ለኢትዮጵያ ፕሮቴስታንቶች እነዚህም ስህተት ናቸው። እስቲ ያላችሁ ኮመንት ላይ ተሳስተዋል። እኛ ስናደርገው ስህተት ነው፣ ችግር የለውም። ከኢትዮጵያ ኦርቶዶክስ ጋር ችግር ስላለባችሁ እስቲ እነዚህ ተሳስተዋል። በዓለም ያለችው የኦርቶዶክስ ቤተክርስቲያን ይህን የሆሊ ዊክ ወይም ቅዱስ ሳምንት የሚለውን የክርስቶስን ሕማም መከራ እያሰቡ እየሰገዱ እየጸለዩ እየሰገዱ ኪርያ ላይሶን እያሉ የክርስቶስን መከራ ሕማም ግርፋት እያሰቡ ይሰግዳሉ። የእኛ ወገኖቻችን እኛን ይቃወሙናል። ባይዘወይ ስንሰግድ ይቃወሙን እኮ ስንጾም ይቃወሙናል። እንዴ እናንተ ለምትበሉት የእኛ መጾም ለምን የሚጨንቃችሁ እንዴ? እናንተ ስለበላችሁ እኛ አልጠየቅን። ብሉ፣ በደንብ ውጥር ብላችሁ ብሉ፣ ይባርክላችሁ። እንዴ እናንተ እየበላችሁ እኛ ለምንጾሙ ምንድነው ይከፋችሁ እንዴ? ስለ ጾምን ትናደዳላችሁ? ስለ ጾምን ትከፋላችሁ እንዴ? መቼ በላችሁ? እኛ እኮ አልተናደድንም። ብሉ፣ ጠጡ፣ ጥርቅ አድርጋችሁ ብሉ ብለናል እኮ። ምንም እምብርታችሁ ጥርጥር እስኪል መብላት ትችላላችሁ በደስታ። የእኛ መጾም ግን እንዴት ያናዳችኋል? የእኛ መስገድ እንዴት ያናዳችኋል? በጣም እኮ ነው የሚገርመኝ። እኔ እንዴ ስንጾም
መቃወም፣ ስንሰግድ መቃወም። ከዛ ፋሲካ ሲመጣ እንኳን አደረሳችሁ፣ በዓል ሲመጣ እንኳን አደረሳችሁ። ከበዓሉ በፊት ያለውን ጾም ስንጾም ማን ጾሙ አላችሁ? በጣም እኮ የሚገርም ነው። ሲሆን እኮ እኛ ነበር መቅናት የነበረብን አይደለ? መቅናት የነበረብን እኛ ነን። ምክንያቱም ምን ስለሆነ ስለምንጾም በሚበላው መቅናት ነበረብን አይደል? ወይኔ እኔ የጾምኩኝ ገሌ በላ ማለት ነበረብን። እኛ ለምንራበው፣ እኛ ለምንጠማው የእናንተ መቆጣት፣ የእናንተ መናደድ እዴ። አሁን እንግዲህ ይኸው የሰሞነ ሕማማት ላይ ነን አይደል? እየሰገድን ነው፣ እየጾምን ነው። እኛ ብቻ አይደለም፣ በዓለም ያለች ሁሉ ይጾማሉ፣ ይሰግዳሉ። ኦኬ ባይ ዘ ዌይ ወደ ኋላ አካባቢ ላይ ሜይ ቢ ጊዜ ካለን የሉተሪያን አሳያችኋለሁ። የሉተሪያን ይሄን ሆሊ ዊክ እንዴት አድርጎ እንደሚያሳልፉት በደንብ አሳያችኋለሁ። በተለይ ሐሙስን እና አርብን ጭራሽ ቅዱሱ የመስቀል ቅዱስ ቀን ብለው ነው የሚያስቡት። እሱንም አሳያችኋለሁ። ኦኬ እና ይገርመኛል እኛ ሲቃወሙ አሜዚንግ ነው። እንዲሁም የሆሊ ክሮስ ቀን የቅዱሱ መስቀል ቀን እጆቻቸውን መስቀሉ እንጨቱ ላይ እያደረጉ እጆቻቸውን መስቀሉ እንጨቱ ላይ እያደረጉ እየጸለዩ እየነካኩ ጸሎት ያደርጋሉ። አታውቁትም? ይሄንን ከዚህ በፊት አላሳያችሁም? እኛ ስናደርገው እንጨት አመለካችሁ ነው። እኛ መስቀሉን ስንደባበስ እንጨት አመለካችሁ ነው። የራሳችሁ ወገን ሲያደርጉት ደግሞ ጸጥ ጸጥ እና በጣም እኮ የሚገርም ነው። ለማንኛውም ወገኖች አእምሯችሁን ክፈቱ፣ አንብቡ። ኦኬ መቀበል የለባችሁም። ባይዘው ተቃውም፣ ቀጥል፣ መቃወምን፣ መሳደብን፣ ጥላቻን ቀጥል። ግን ምን አድርግ መሰላችሁ? አንብቡ። ኦኬ ምንድን ነው እስቲ ታሪክ እንዴት ነው ብላችሁ አንብቡ። ሪሊ ለነገሩ ታሪክና አባት ከሌላችሁ ችግር ነው። ዝም ብላችሁ የበቀላችሁ ከሆናችሁ የሆነ ነገር በመቃወም የተፈጠረ ከሆነ ሁለት ነገር ታጣላችሁ። አንደኛ አባት ታጣላችሁ፣ ሁለተኛ ደግሞ ታሪክ ታጣላችሁ። ምክንያቱም የምትናገሩት ታሪክ አይኖርም። የምትናገሩት ታሪክ አይኖራችሁ፣ መነሻችሁን መናገር አትችሉም። እና ፕሊዝ እኛ ለምንጾመው እናንተ አትበሳጩ፣ እኛ ለምንሰግደው ወገኖቻችን አትበሳጩ። ቅድም ተናግሬያለሁ። በክርስቲያኖች ሲጾሙና ሲጸልዩ ሲሰግዱ የሚበሳጨው የአጋንንት መንፈስ ብቻ ነው። ክርስቲያኖች በመጸለያቸው በመጾማቸው የሚቆጣው የሚንጫጫው የተለያዩ ነገሮችን በቃ የሚነጫነጨው የሴጣን መንፈስ ብቻ ነው። ባይዘወይ የሴጣን መንፈስ ብቻ ነው። ጾምና ጸሎትን የሚጠላ የሴጣን መንፈስ ብቻ ነው። ብቻ ነው። ከምንም ሳይድ ይሁን ጾምን ጸሎትን የሚቃወም ሰዎች ሲጾሙ፣ ሰዎች ሲጸልዩ፣ ሰዎች ሲሰግዱ በቃ በጣም የሚቆጣ የሚበሳጭ እልህ የሚይዘው አይኑ የሚፈጥ ይሄ ከራሱ ከመንፈስ ቅዱስ አይደለም። የአጋንንት መንፈስ የጋኔን መንፈስ ይይዞ ካል ማለት ነው። ስለዚህ ቼክ ልትደረግ ይገባል። ቼክ ልትደረግ ይገባል። ቼክ ልትደረግ ይገባል። ሁሌ መቃወም አይሆንም። እንዲሁ አንዳንዴም ደግሞ እስቲ በርከክ በሉ እናንተ ሞክሩት። ባይዘወይ ሞክሩት። ለጾም እስቲ አድሉ። የሚጾሙትን ከመቃወም እስቲ ደግሞ እናንተ ጾሙ። ለጤናችሁም እኮ ጥሩ ነው። ባይዘወይ ለጤናችሁም ጥሩ ነው። ለሰውነታችሁም ጥሩ ነው። ኮሌስትሮልን ያጠፋላችኋል። ብዙ ነገር ዲቶክስ ታደርጋላችሁ። ለሰውነታችሁም አሪፍ ነው። ባይዘወይ በሽታ ይዞ ተገደ ከምትጾም ዛሬ ጤነኛ እያለህ ስለ መንፈሳዊ ህይወት ብጾም ብጸልይ አይሻልም? ብሰግድ እና ይቺ ሮብ ቀን እንግዲህ ምክረ አይሁድ ትባላለች። እንዳረሱት ሐሙስ ያው ጸሎተ ሐሙስ፣ የሚስጥር ቀን፣ ቅዱሷ ሐሙስ ትባላለች። የሮባ ደግሞ ዛሬ ሮብ ደግሞ ምን ትባላለች አልኳችሁ? ምክረ አይሁድ ይባላል። አይሁዶች ከካህናቶች አለቆች ጋር ከተሰብስበው ጌታን ለመያዝ ጸሐፍት ፈሪሳውያን ጌታን ለመያዝ የተማከሩበት፣ ጌታን ለመያዝ እቅድ ያወጡበት፣ ይሁዳ ደግሞ በ30 ብር ጌታውን አሳልፈው ለመስጠት የተስማማበት፣ ጌታውን ለመሸጥ የተስማማበት ቀን ናት። ስለዚህ ከዚህ ምን እንማራለን? ይሁዳ እንዳንሆን
የይሁዳ አይነት ባህሪ እንዳይኖረን፣ የይሁዳ አይነት ተንኮል እንዳይኖረን፣ የይሁዳ አይነት ሸንጋይነት፣ አስመሳይነት እንዳይኖረን ጌታን በመሳም አሳልፎ መስጠት። ዛሬ ብዙዎች በመሳም አልጎዷችሁም? በመሳም የጎዷችሁ የለም? በመሳም ማለት እየሸነገሉ እወድሃለሁ እወድሻለሁ እያሉ ግን ያ ሸንጋዮች ይባላሉ። እነዚህ አስመሳዮች ይሁዳዎች ይባላሉ። እንደዚህ አይነት ሰዎች በጣም ይሁዳው ሰዎች አሉ። ስለዚህ እንደ ይሁዳ እንዳንሆን ከጌታ ከእግሩ ስር ሆኖ የእጁን ታምራት የቃሉን ትምህርት ወስዶ ማቴዎስ ወንጌል ምዕራፍ 10 ላይ እንደምታነቡት ለሐዋርያቱ ሙትን እንዲያስነሱ፣ አጋንንትን እንዲያወጡ፣ ለምጻምን እንዲፈውሱ፣ ደዌን እንዲፈውሱ ስልጣን ይሰጣቸው ይሁዳንም አብሮ ሰጥቶታል። ይሁዳ እኮ የቀረበት ነገር የለም። አንዳች ፈጽሞ የቀረበት ነገር የለም። ግን ይሁዳ ውለታ ቢስ ነው። ግን ይሁዳ ሸንጋይ ነው። ይሁዳ ግን አስመሳይ ነው። ይሁዳ ግን ጌታውን አሳልፎ ለመስጠት ምንም ችግር የለበትም። ብር ይከፈለው እንጂ አይደል? ብር ይሰጠው እንጂ አይደል? ፍቅረ ነዋይ ያሳበደው ነው። ፍቅረ ነዋይ የጌታውን ፍቅር፣ የጌታውን መከራ፣ የጌታውን ጥልቅ የሆነ ለእርሱ ያለውን ፍቅር እንዳይረዳ ያደረገው ነው። ምን ይሄ የገንዘብ ፍቅር፣ ዛሬም የገንዘብ ፍቅር፣ የዝና ፍቅር፣ የፎሎወር ፍቅር፣ የአጨብጫቢ ፍቅር፣ የትዕቢት ፍቅር፣ እነዚህ ሁሉ ያለብን ሰዎች ብዙ ነን፣ ይሁዳዎች ማለት ነው። በመሳም ጌታን አሳልፈን፣ በመሳም ወንድሞችን አሳልፈን የምንሰጥ እወድሃለሁ እወድሻለሁ እያለን ብዙዎችን ገደል የከተትን፣ እወድሃለሁ እወድሻለሁ እያለን ለሰዎች መቃብር የምንቀፍል ብዙዎች ነን ይሁዳዎች። ባይዘው ይሁዳነት በ30 ብር በመሸጥ ብቻ አይደለም። ይሁዳነት መዋሸት ነው። ይሁዳነት አስመሳይነት ነው። ያችሁ ይሁዳነት ሸንጋይነት ነው። ይሁዳነት ገንዘብ መውደድ ነው። ይሁዳነት ክፋት ነው። ይሁዳነት ተንኮለኝነት ነው። ይሁዳነት ከተንኮለኞች ጋር አብሮ ቁጭ ብሎ ሴራ ማሴር ነው። እንደ ይሁዳ እኮ አመራረጥ፣ እንደ ይሁዳ እኮ ከሐዋርያቱ ጋር መቆጠር እኮ እርሱ እኮ ከፈሪሳውያንና ከሌሎቹ ጋር እኮ ህብረት ሊያደርግ አይገባም። አላያችሁም? ዛሬ ይሁዳዎች እኮ አሉ ኦርቶዶክስ ቤተክርስቲያንን አታክ ለማድረግ ከሁሉ ከማንም ጋር ህብረት የሚያደርጉ አላያችሁ? ልክ ይሁዳ ጌታን ለመሸጥ ከማይመስሉት ጋር ካልተጠራበት ህይወት ጋር ህብረት እንዳደረገው አንድነት እንደፈጠረው ዋናው ዓላማው ጌታን መሸጥ ነው። ስለዚህ ምን አደረገ? ጌታን ሊሸጡ ከሚፈልጉ ጋር ምን አደረገ? ህብረት አደረገ። ይሁዳ እኮ ህብረት ማድረግ እኮ አልነበረበትም። ህብረቱ ከሐዋርያት ወገን ነው። የተቆጠረው ከሐዋርያት ጋር ነው። ጸጋ የተሰጠው ከሐዋርያት ጋር ነው። ዛሬ ያላያችሁ ኦርቶዶክስ ቤተክርስቲያንን አታክ ለማድረግ ኤቲስቱም ግብረ ሰዶም ፕሮቴስታንቱም ተሐድሶም አንድ ላይ ሆን ብለው በቃ አንድ ላይ ህብረት አድርገው ኦርቶዶክስ በዚህ ኦርቶዶክስ በዛ ኦርቶዶክስ በዚህ ኦርቶዶክስ አላችሁ። ይሁዳነት ይባላል። ይሁዳነት ያችሁ ይሁዳነት እንደዚህ ነው። ይሁዳነት የሚፈልገውን ዓላማ ለማሳካት ከሁሉ ጋር ህብረት ማድረግ ነው። ክርስቲያናዊ ህይወት ደግሞ ይሄ አይደለም። ክርስቲያናዊ ህይወት ማግበስበስ አይደለም። ክርስቲያናዊ ህይወት ማስመሰልም አይደለም። ክርስቲያናዊ ህይወት እነገሌን አታክ ለማድረግ ከነገሌ ጋር ቲም አፕ ማድረግ አይደለም። ክርስቲያናዊ ህይወት በቃ ልዩ ናት፣ አንዲት ናት፣ እውነት ናት። ያቺ እውነት ይዞ መታገል ነው። ያቺ እውነት ይዞ ወደፊት መሄድ ነው። መከራም ቢመጣ ህማምም ቢመጣ ፈተናም ቢመጣ ያቺን እውነት ይዞ መሄድ ነው። እንደ ሐዋርያቱ መሆን ነው። መጽናት ነው። ሰይፉ ቢመጣ መከራው ቢመጣ ገንዘቡ ቢሰጥ አንፈልግም። ገንዘብ እኮ እንስጣችሁ ተብሎ ነበር እኮ ትዝ ይላችኋል። ገንዘብ እንስጣችሁና የእናንተ ጸጋ ስጡን። የጌታን ጸጋ የመንፈስ ቅዱስን ጸጋ በገንዘብ ልትለውጥ አንተ የምትሞክር ማነ ነው ያሉት እኮ። ሐዋርያቱ ገንዘብ አያታላቸው። ሐዋርያቱ ሰብስክራይበር አያታላቸው። ሐዋርያቱ ጭብጨባ፣ ሙገሳ ምናምን አያታላቸው። ምክንያቱም ዓላማቸው ምንድን ነው? ሁሌም ዓላማቸው ጽኑ ነው። የሚዋዥ ክርስትና የላቸው። የሆነ ግሩፕ ስላጨበጨበላቸው ለዛሬ ክርስቲያን፣ የሆነ ደግሞ ለዛሬ ፈሪሳዊ፣
ለዛሬ ሰዱቃዊ አልሆኑም ሐዋርያት ወጥ የሆነ የክርስቶስ ፍቅር አላቸው። በነገሮች ሁሉ የማይሞቅ የማይቀዘቅዝ ወጥ የሆነ የክርስቶስ ፍቅር። ለዚህም ነው ምን ሆነ እስከ ሞት ድረስ የታመኑ ሆኑ። መንፈስ ቅዱስ ከተቀበሉ በኋላ ጸኑ፣ በረቱ፣ ጽኑ ተባሉ። በኢየሩሳሌም ቆዩ ተባሉ። ኃይልን እስክታገኙ፣ ብርታትን እስክታገኙ፣ እውቀት ጥበብ እንድታገኙ። ያን እውቀት ጥበብ ሲያገኙ ምን አደረጉ? ጸኑ። እያንዳንዱ ሐዋርያ ለውሸት የሞተ አይደለም። እያንዳንዱ ሐዋርያ አስመሳይ አይደለም። እያንዳንዱ ሐዋርያ እንዲያው ፈሪሳውያንን ለማጥቃት ከሰዱቅያን ጋር ህብረት ያደረገ አይደለም። ሰዱቅያንን ለማስተማር ከፈሪሳውያን ጋር ህብረት ያደረገ አይደለም። አሕዛብን ለማስተማር ከሰዱቅያን ጋር ህብረት ያደረገ አይደለም። አያችሁ፣ አሕዛብን ለማስተማር ከአይሁዶች ጋር ህብረት ያደረገ አይደለም። በቃ ክርስትናቸውን የጠበቁ፣ እምነታቸውን የጠበቁ፣ ወንጌላቸውን የያዙ፣ እውነታቸውን የያዙ በትምህርታቸው ብቻ የወንጌልን ይዘው ምን ያደርጉ እችን ዓለም ያጣፈጡ ናቸው። ዛሬም ቤተክርስቲያናችን እዚህ የምታደርገው እስቲ መልሱልኝ ኮመንት ላይ። ኦርቶዶክስ ቤተክርስቲያን ሌላውን ቤተ እምነት ለማምጣት የራሷን ትምህርት ነው የምታስተምሩ። የራሷን ትምህርት አያችሁ። ፕሮቴስታንትን ወደኛ ለማምጣት ከሙስሊም ጋር ህብረት አናረግም፣ ፈጽሞ አናረግም። ፕሮቴስታንትን ወደኛ ለማምጣት ከጆኦቫ ዊትነስ ጋር ከኦንሊ ጂሰስ ጋር ከምን ጋር ህብረት አድርገን አታዩንም። ምክንያቱስ ስግብግብ አይደለንም እኛ፣ በቃ ዝም ብለን የምንሰበስብ አይደለንም። ምክንያቱም እውነት አንዲት ናታ። ወንጌል እኮ ይዘናል፣ ትምህርት እኮ ይዘናል፣ ዶግማ ቀኖና ብለን እኮ አስቀምጠናል። 5 አዕማደ ሚስጥራት ብለን 7ቱ ሚስጥራተ ቤተክርስቲያን ብለን እኮ ትምህርታችን አስቀምጠናል። ሚስጥራት እኮ አሉን፣ ሳክርመንት አሉን፣ ስርዓት አለን፣ ቀኖና አለን። እንዴ እስቲ ሌላ ልጠይቃችሁ። በቤተክርስቲያናችን አውደ ምሕረት ላይ ወይ ደግሞ በቤተክርስቲያናችን በሰንበት ትምህርት ቤት አዳራሽ ውስጥ የፕሮቴስታንት መዝሙር ሲዘመር ሰምታችሁ ታውቃላችሁ? መልሱልኝ። በቤተክርስቲያኑ አውደ ምሕረታችን ላይ ወይ ደግሞ በቤተክርስቲያናችን በሰንበት ትምህርት ቤት አዳራሽ ውስጥ የፕሮቴስታንት መዝሙር ሲዘመር ሰምታችሁ ታውቃላችሁ? መልሱልኝ። በፍጹም አይደለ? ኦኬ። አሁን ደግሞ እስቲ እንገልብጠዋ። የኦርቶዶክስ መዝሙር በፕሮቴስታንት አዳራሽ ውስጥ ሲዘመር ሰምታችሁ አታውቁ? ሲዘመር ሰምታችሁ አታውቁ? ስንገለብጠው በደንብ ለምን ይመስላችኋል? ለምን እንደኛ የእነሱ መዝሙር ማንዘምረው ለምን ይመስላችኋል? ቀላል እኮ ነው። መልሱ ምንድን ነው? እኛ የራሳችን ጌጥ አለን። የራሳችን ኦርቶዶክሳዊ ዝማሬ አለን። የራሳችን ያሬዳዊ ቀለም ያለው ዝማሬ አለን። ኦርቶዶክሳዊ የዜማ ስርዓት፣ ኦርቶዶክሳዊ ግጥም፣ ኦኬ፣ ኦርቶዶክሳዊ ያሬዳዊ ዜማ አለን። ወደ ሌላው ሄደን የምንቀላውጥበት ምክንያት የለም። ሲጀመር በክቡር ስጋ በክቡር ደሙ አንድ ያልሆንን የክርስቶስ ስጋና ደም አንድ ሳያደርገን ጉትት አድርጌ የጴንጤ መዝሙር በዘምር ይሄማ ሽወዳ ነው። ይሄማ ማስመሰል ነው እንዴ! መንፈስ ቅዱስ ለቤተክርስቲያን ዜማዋን ይገልጣል፣ እውቀቷን ይገልጣል፣ ጥበቧን ይገልጣል። የእኛ እግዚአብሔር መንፈስ ቅዱስ ይሰራል፣ አላቆምም። ስለዚህ መኮረጅ አይጠበቅብንም፣ መቃረም አይጠበቅብንም። የፕሮቴስታንት መዝሙር፣ የኦርቶዶክስ መዝሙር፣ የካቶሊክ መዝሙር እያለን መሳብ አይጠበቅብንም። ለምን? መንፈስ ቅዱስ አዳዲስ ዜማ፣ አዳዲስ ግጥም ለአገልጋዮች ይሰጣል፣ ለዘማሪያኑ ይሰጣል። ኦርቶዶክሳዊ ምን አለን? የአዘማመር ግጥም ስልት፣ የዜማ ስልት አለን። አለቀ። መኮረጃ አይጠበቅብንም። አንደኛ በእምነት አንመሳሰልም አይደል? በእምነት አንመሳሰልም። የክርስቶስ ክቡር ስጋ ክቡር ደም አንድ ሳያረገን መዝሙር አንድ አያረገንም። ያረገናል? መልሱልኝ። ከክርስቶስ ከክቡር ስጋው ክቡር ደሙ በህብረት አንድ ሳንሆን በክርስቶስ ስጋና ደም የጴንጤ መዝሙር ስለዘመርኩኝ አንድ ሆናለሁ? እንሆናለን? አንሆንም። እንደዚህ ብሎ ሽወዳ የለም። ክርስቲያኖችን አንድ አድርጎ የሚይዘው የክርስቶስ ክቡር ስጋ ክቡር ደም ነው። አንድ ስጋ እንበላለን። ከአንዱ ስጋ የተነሳ ሁላችንም ደነን አንድ ነን። በቃ አንድ ነን። አንድ የሚያደርገን ከአንዱ ማዕድ
ከአንዱ ጽዋ መቃመሳችን ነው። በዓለም ያለችውን ቤተክርስቲያን ኦርቶዶክሳን ሁሉ አንድ በገጠር እኔ አሜሪካን ያለሁት እናንተ ገጠር ያላችሁ ኩይ ፈጬም ሁኑ ጎንደርም ሁኑ ኤርትራም ሁኑ ነቀምትም ሁኑ ኦኬ አክሱምም ሁኑ የትም ሁኑ በቅዳሴ ሰዓት የክርስቶስ ክቡር ስጋና ክቡር ደም ስንበላ ስንጠጣ ምን እንሆናለን? ሁላችንም አንድ ማዕድ እንበላለን። አያችሁ፣ አንድ ስጋ እንሆናለን። ክርስቲያኖችን አንድ አድርጎ የሚይዘው ባይዘው ይሄ ነው። ኦኬ። ስለዚህ እኛ ምን አይደለንም? የምንቀላውጥ አይደለንም፣ የምንሰርቅ አይደለንም። የሰው ጌጥም አምጥተን መዋቢያ አናረግም። ኦኬ። የሰው ጌጥን አምጥተን ሌቦች አይደለንማ፣ ሌባ አይደለንም። በእምነት አንመሳሰልም ብለን በአንዲት ቤተክርስቲያን ውስጥ የለንም ብለን ስናበቃ ከዛ በኋላ ከዛ የምንወስድበት የምንሰርቅበት ምክንያት ምንድን ነው? እኛ ባለጌዎች፣ እኛ ሌቦች አይደለንም። በቃ ኦርቶዶክሳዊ ምን አለን? አለባበስ አለን፣ አዘዜም ስልት አለን። ተመስገን። እውነት እኔ ኦርቶዶክስ ቤተክርስቲያንን ትልቁ የምወድባት አንደኛው ኳሊቷ ይሄ ነው። ሌባ አላረገችኝም። የሰው ነገር እንድቀላውጥ አላረገችኝም። የሆነ ቤተ እምነት ደስ ብሎኛ ብዬ እንድስብ አላረገችኝም። በቃ በጣም ውብ የሆነ ዝማሬ አላት። በጣም ውብ የሆነ ዜማ አላት። በጣም ውብ የሆነ የመላእክት ዝማሬ አላት። በጣም ለዚህ መሰለኝ ወገኖቻችን እየወሰዱ እኛን የሚሰሙት። ለዚህ መሰለኝ ወገኖቻችን እየወሰዱ አይኖቻቸውን ጨፍነው ሊሉት ይሞክራሉ። ግን እንዴት እንደ ቤተክርስቲያን ዜማ አይሆን? ወደ ዘፈን ወሰዱት እነሱ። አይመጣውም፣ እውነት አይመጣውም። እንዴ ጸናጽል ይዛችሁ እኮ ከበሮና ጸናጽል ይዛችሁ እንደ ኦርቶዶክስ ልሆኑ ስትሉ እኮ የሆነ ንፋስ ያደረቀው ልብስ ነው የምትወስሉት። ሽብሸባውም በቃ ግራ የተጋባ ወደ ጭፈራ ይወስዳችኋል። ወደ ልማዳችሁ፣ ወደ ዳንሱ አይቀር መቼም ልማድ ያደጋችሁበት ነው። ኦኬ። የሰው ጌጥ አያደምቅም። ባይዘው የራሳችሁን መክሊት ፈልጉ፣ የራሳችሁን ድሪም ፈልጉ፣ የራሳችሁን ጌጥ ፈልጉ፣ ያዙ አጥብቃችሁ። በዚህ በኩል እንጨት አምላኪ ስትሉን፣ በዚህ በኩል ጣዖት አምላኪ ስትሉን፣ ተመልሳችሁ ደግሞ የእኛም መዙር ውስድ። ጣዖት አምላኪ እኮ ከሆነ እኮ አንድ ሰው የጣዖቱ መንፈስ ነው የሚመራው። እኛን ጣዖት አምላኪ ብላችሁ ስታበቁ የእኛም መዙር ከወሰዳችሁ እኛን ጣዖት አምላኪ እንጨት አምላኪ ብላችሁ ስታበቁ የእኛኑ መዙር ወስዳችሁ አይኖቻችሁን ጨፍናችሁ ልሳን እንድትናገሩ ካረጋችሁ እንዲህ በምን አቅም በምን ድፍረት ነው? በምን ሞራል ነው መልሳችሁ እኛን? ወይስ እንደኛ እናንተም ጣዖት እያመለካችሁ ነው? ምክንያቱም ከእግዚአብሔር መንፈስ የሆነ ከመንፈስ ቅዱስ የሆነውን ዜማና ግጥም ይቀበላል። ጣዖት አምላኪ የሆነ መቼም መንፈስ ቅዱስ በእርሱ የለም። ስለዚህ የሚናገረው ነገር ከሰይጣን ነው፣ ከዲያብሎስ ነው። እና እንዲሁ ዝም ብለን እንዲሁ ባንፎጋገር እውነት ወይ ደግሞ አንደኛው ጠቅላችሁ ነው ወደ ቤተክርስቲያኑ ምንም እንደዚህ አትፈሩ። እውነት መሽኮርመም አትሽኮርመሙ። እኔ አንዳንዶቻችሁ የምትሽኮርመሙ ነው ይመስለኝ። በቃ ሽኮርመም እያላችሁ ነው። እንዲሁ በቃ ምስኪን እየሆናችሁ ነው። የሆነች ድመት አለች፣ በጣም ወዳድ ድመት እና አይኗ ያሳዝነኛል። አይኗ በጣም ነው የሚያሳዝነኝ። በጣም በቃ ልክ ጠጋ ስትሉ አልትቆጧት አይኗ በቃ እውነቴን ነው የምላችሁ። አይኗ ስታዩ በቃ ግራ ነው የሚገባችሁ፣ እንባችሁ ይመጣል። እኔ እና አንዳንድ ፕሮቴስታንቶች እንደዛሽ ድመት አይን ነው የሚመስለኝ። በቃ ምስኪን ማለት ትሽኮረመማላችሁ ወደ ኦርቶዶክስ ለመምጣት። ለምሳሌ ልስጣችሁ። ትዝታው ወንድማችን ወገናችን ሚሊኒየም አዳራሽ ፕሮግራም ያደረገለት ትዝ ይላችኋል። በቃ በኦርቶዶክስ ትዝታ ነው ያለቀው። በኦርቶዶክስ ትዝታ እኔ እንደ ስሙ በቃ በኦርቶዶክስ ትዝታ ነው። እንዲሁም የትዝታ መርሃ ግብር ቢለው ይሻል ነበር። የትዝታ መርሃ ግብር፣ የኦርቶዶክስ ትዝታ፣ የኦርቶዶክስ ታሪክ፣ የኦርቶዶክስ ፍቅር ብሎ በቃ እንደዚያ ቢያደርገው አሪፍ ነው። ተጀምሮ እስኪያልቅ ኦርቶዶክስ ናት። ኢትዮጵያ ታበጽሕ ተብሎ አረንጓዴ ቢጫ ቀይ ተይዞ ይህ ሁሉ መሽኮርመም ምን አስፈለገ? ይህ ሁሉ መሽኮርመም፣ ይህ ሁሉ በቃ እንደዛች ድመት አይንን ልጉስ በቃ ጨከን ብለህ ቆፍጠን ብለህ ንስሐ ግባናና ተሐድሶችም እንደዛ ነው የሚታዩኝ። ተሐድሶችም
በቃ ቁልጭልጭ ይላሉ። መመለስ ይፈልጋሉ፣ መምጣት ይፈልጋሉ። ግን ምን ያደርጋሉ? ቆብ ያደርጋሉ፣ አኪለ መስቀል ይዙና እኔ ተሐድሶ ነኝ፣ እኔ ጴንጤ ነኝ። ልብሱ ለምን አታወልቀውም? እኔ ኦርቶዶክስ ስለሆንኩኝ ይላቸዋለሁ መልሰው። በጣም እኮ የሚያስቅ ነገር ነው። እንደዚህ ለምንድን ነው የምትሆኑት? እንደዚህ ምስኪን መሆን ለምን? ኢንተርቪው ስትደረጉ ጴንጤ አይደለንም አላችሁ፣ እኛ ተሐድሶ ነን አላችሁ። ፐርፌክት። አንድ ሬስቶሮ ደግሞ ጴንጤ ናችሁ። እኔ እኮ በጣም የሚገርም ነው። ልብሱን አውልቁት፣ አናውልቅ። ቆሙን አውልቁ፣ አናውልቅ። እልፍ ሲልም ከመርካቶ ሄዳችሁ ትገዛላችሁ። ይህ ሁሉ ዳር ዳር ማለት ይህ ሁሉ በቃ መሽኮርመም ለምን ያስፈልጋል? ንስሐ ግቡ። ቤተክርስቲያን በደጇ ክፍተው ንስሐ እስከገባችሁ ንስሐ ግቡ። ኦኬ፣ ንስሐ ግቡ። በቃ አትሽኮርመሙ፣ አትፈሩ፣ ፈራ ተባ አትበሉ። ቁርጥ አድርጋችሁ ነው። ኦኬ፣ ቁርጥ አድርጋችሁ ነው። እና ይሄንን በደንብ ልታስተውሉ ይገባል ክርስቲያኖች። ቅድም እንዳልኳችሁ ነው። በቃ ይሁዳነት ከማይመስለው ጋር ራሱ ተማክሮ ጌታን መሸጥ ነው። ስለዚህ ኦርቶዶክስን ለማጥቃት ሁሉም አንድ ይሆናሉ። አስተውላችሁ ከሆነ ልክ ይሁዳ ይሆናሉ። እኔ ይሁዳ ነው የምላቸው እንደዚህ አይነት ሰዎች። ልክ ይሁዳ ጌታን አሳልፈው ለመስጠት ከማይመስሉት ጋር፣ ካልተቆጠረበት ጋር፣ ከአይሁድ ማህበር ጋር፣ ከሌሎቹ ጋር ህብረት አድርጎ ጌታን ለመሸጥ ዓላማ እንደያዘ፣ ከማይመስሉት ጋር ዓላማ እንደያዘ። ኦኬ፣ በኋላ እኮ ደግሞ ተጣልተዋል። ትዝ ይላችኋል አይደል? በኋላ እኮ ተጣልተዋል። ልክ እንደዛ ነው። በቃ ይሁዳዎች አሉ ኦርቶዶክስን ለማጥቃት፣ ኦርቶዶክስን በቃ እንትን ለማለት ሁሉ ህብረት ያደርጋል። ተሐድሶውም፣ ጴንጤቆስጣሉም፣ ሉተሪያኑም፣ ጆብ ሁሉም በቃ ህብረት ያደርግና ምን ያደርጋል? ኦርቶዶክስን አታ ከዛ በኋላ ልክ የራሳቸው ነገር ሲጀምሩ ክርክር፣ ስድድብ፣ አንዱ አንዱን ማውገዝ፣ አንዱ አንዱን እንዲህ ነው ማለት፣ እንዳትጠጋኝ ማለት፣ የአንተ ጥምቀት እቃቃ ነው ማለት፣ የአንተ ጥምቀት ጨዋታ ነው ማለት። አንደኛው ልሳን የማይተረው አንድ ልሳን ነው ይላል። በቃ አለቀ። 2-3 አይነት ልሳን የለም ይላል። አንደኛው ደግሞ ኖ 2-3 አይነት ልሳን አለ ይላል። አንደኛው በጸጋ ብቻ ትድናለህ ይላል። አንደኛው ደግሞ በጸጋ ብቻ ድና፣ አይ ጸጋ ሲባል ግን ከእምነትና ከጥምቀት የተለየ አይደለም ይላል። ጸጋ ሲባል ነፃ ፍቃድ የለህም ይላል። አንደኛው ደግሞ አይ ነፃ ፍቃድ በራሴ ፈቅጄ አምኜ ነው ምድነው ይላል። የእግዚአብሔርን ጥሪ አሜን ብዬ ነው የምሰማው። ሌላውስ ደግሞ አይ የእግዚአብሔርን ጥሪ መስማት አልችልም፣ እንድሰማ የሚያደርገኝ እሱ ነው፣ እኔ በራሴ ነፃ ፍቃድ የለኝም ይላል። እነዚህ ሁሉ ግን አንድ ላይ ሆኖ ምን ያደርጋሉ? ኦርቶዶክስ የምትባል ምን አለች? የምትሸጣለች፣ የምትሰቀላለች፣ የምትገረፋለች። እና ይሄ እምነት ይመስላችኋል? እንደዚህ አይነት እምነት አለ? እንደዚህ አይነት የጌታ ቤተክርስቲያን አለች? የለችም እኮ ባይዘወይ። እንደዚህ አይነት የጌታ ክርስቶስ የመሰራት ቤተክርስቲያን የለችም። ስለዚህ ውጡ ወገኖች፣ አስተውሉ፣ አስተውሉ፣ በጣም አስተውሉ። ኦርቶዶክስ ለብዙ ሰዎች፣ ለብዙ ቤተ እምነቶች እንጀራ ሆናለች። እንጀራ ሆናለች። የቤት ኪራይ ከፍላለች፣ ጡጦ ገዝታለች፣ ልብስ ገዝታለች። በጣም በጣም በቃ የኑሮ ሁኔታ አስተካክላለች ኦርቶዶክስ። እንዲህ ኦርቶዶክስ ባትኖር እኮ አንዳንድ ሰዎችን ካሰባቸዋቸው እኮ በቃ የሉም እኮ። ምክንያቱም ተምረው ስራ የሚይዙ አይደሉም። ተምረው ተወዳድረው ስራ የሚይዙ አይደሉም። ተምረው ወይ ዲግሪ ወይ ማስተርስ ኦር ፒኤችዲ ኦር ዲፕሎማ ይዘው ከወንበራቸው ተነስተው ኢንተርቪው አድርገው ሬዚዩሚያቸውን አፕሊኬሽን ሰብሚት አድርገው አፕላይ አድርገው ኢንተርቪው ካንዲዴት ሆነው ከዛ ተወዳድረው ምናምን የለም። ለዛ ደግሞ ይፈልጋል መማር ማጥናት ይፈልጋል። ያችሁ ስለዚህ ገቢው ምንድን ነው አሁን የሚሆነው? ኦርቶዶክስ መሳደብ፣ ቲክቶክ ላይ የሚዩት፣ ዩቲዩብ ላይ የሚዩት ኦርቶዶክስ መሳደብ። ኦርቶዶክስ መሳደብ ትልቅ ገቢ ነው፣ ትልቅ ኢንካም ነው። ግን እንደዚህ አይነት ወንጌል የለም። አሁን ደግሞ ትውልዱ የሚሸወድ ትውልድ አይደለም። የሚሸወድ ምናምን ትውልድ አይደለም። እንደ በፊቱ ዝም ብለህ ኢየሱስ ጌታ ነው ብለህ ሰብከው የምታልፈው አይደለም። ኢየሱስ ጌታ ነው ምናምን በቃ ጸድቃል፣ ድናል፣ አይንን ጨፍን፣ እጅን ልብ ላይ እዚህ ላይ አድርግ፣ አይንን ጨፍን ወደ ላይ።
ብለህ የምሸውሩ አይደለም። ኦኬ እንዴ ቲክቶክ ላይ ቁርባን እኮ ተደርጓል። አይታችኋል አይደለ? ቲክቶክ ላይ ወገኖቻችን ዘመዶቻችን ቁርባን እኮ አድርገዋል። ሁሉም በየቤቱ ቂጣ ጋግሮ ዳቦ ጋግሮ በየቤቱ በጣም እኮ የሚያሳፍር እኮ ነው። የትኛዋ የጌታ ቤተክርስቲያን እንደዚህ ናት እንዴ? ሐዋርያት ከጌታ የተቀበሉት ይሄ ነው ስርዓት። ሁላችሁም በየቤታችሁ የሆነ ዳቦ ጋግረህ ይሄ የጌታ ስጋ ነው እያልክ ትቀልዳለህ፣ ታሾፋለህ። እነዚህ ሁሉ ግን አንድ የሚያደርጋቸው ምንድን ነው? ኦርቶዶክስን አታክ ማድረግ፣ ኦርቶዶክስን መሳደብ፣ ቤተክርስቲያንን መሳደብ። አያችሁ፣ በኦንላይን ቁርባን ከመጀመሩ ነው ያለው። አንተ የጋገርከውን ዳቦ፣ አንተ ያዘጋጀውን ቪንቶ ኦር ደግሞ ከሆነ ግሮሰሪ የገዛውን ዋይን የጌታ ደም ነው ብለህ የትኛዋ ቤተክርስቲያናት እንደዚህ ያስተማረችው? የትኛዋ? የጌታ ስጋና ደም በቤተክርስቲያን ብቻ የሚሰጥ ነው። በቤተክርስቲያን ብቻ በየቤት የምታዘጋጀው አይደለም። ከዛ ወንጌል ሰበኩ ልትል ነው። ከዛ ኢየሱስ ጌታ ነው ልትል ነው። አረተው አሁን ኢየሱስ ጌታ ነው ብለህ ታስተምር ነው? የትኛውን ጌታ ልትለኝ ነው? የትኛውን ኢየሱስ ነው የምትናገረው? የትኛውን ኢየሱስ ነው እየገለጽክልን ያለው? ምክንያቱም እንደዚህ አይነት ኢየሱስ አናቅም እኛ። የድንግል ማርያም ልጅ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ እንደዚህ አላስተማረም። ሐዋርያትም ከጌታቸው ከክርስቶስ ይህን አልተቀበሉም። ቅዱስ ጳውሎስ ለዚህ ነው ከጌታ የተቀበልኩትን ብሎ የተናገረው ቆሮንቶስ መልእክቱ ላይ ስለ ቅዱስ ቁርባን ሲናገር። ላይቭ ላይ ገብተህ ወደ ላይ አንሱ ዳቦውን፣ አሁን ደግሞ ዋይኑን ወደ ላይ አንሱ እያልክ ገስት ላይ አስገብተህ የምትቀልድበት የምታሾፍበት የክርስቶስ ቤተክርስቲያን የለችም። ቤተክርስቲያን ብለህ ልጠራው ትችላለህ። ክርስቲያን ነኝ ብለህ ልትፎክር ትችላለህ። ወንጌል ይዣለሁ፣ መጽሐፍ ይዣለሁ፣ ኢየሱስ ጌታ ልትል ትችላለህ። በትምህርት ስትመዘን ግን ትክክለኛው ጌታ ከአንተ ዘንድ የለም። ትክክለኛው መድኃኒታችን ኢየሱስ ክርስቶስ በአንተ ቤትም በአንተ ሕይወትም በአንተ ቤትም የለም። የጌታን ትምህርት ፈጽሞ የሚቃወም ከአጋንንት ነው፣ ሐሰተኛው ክርስቶስ ነው። አያችሁ፣ ሁሉም እንደፈለገ እንደፈቀደ ሲተረጉም፣ ሁሉም የየራሱን መረዳት ሲያደርግ፣ ሁሉም እንደተመቸው እንደመጣልኝ እንደመገለጤ እንደደረስኩበት ልመላለስ ችግሩ ይሄ ነው። በእኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቲያኖች አስተውሉ። ለምሳሌ እኔና አንድ ዘማርያም ልበል፣ እኔና ዘማርያም የትምህርት አረዳድ ልዩነት ቢመጣ በሆነ ቶፒክ ላይ እኔ የተረዳሁት የእኔ እውቀት ደረጃ እና ዘማርያም የተረዳውና የዘማርያም የእውቀት ደረጃ ስንናገር ልዩነት ቢመጣ በቃ እንደዚህ ነው እንዴ ብለን ቸርች አንከፍትም። ወተን የእምነት ድርጅት አናቋቁምም። ወተን የሆነ ፒኤልሲ አንከፍትም። ወተን የሆነ የእምነት መታደሪያ የእምነት መግለጫ አንጽፍም። እኔና ዘማርያም በቤተክርስቲያናችን በአባቶቻችን እግር ስር ቁጭ ብለን ያልተረዳነውን እውቀታችን ያልደረሰበትን የእውቀት ክፍተት የመጣብንን እንሞላለን። በቤተክርስቲያናችን እንታረማለን። ወዴትም አንሄድም። ከቤተክርስቲያናችን አንወጣም። የት እንሄዳለን? ኦርቶዶክሳዊ ህይወት ይሄ ነው። ኦርቶዶክሳዊ ባህል ይሄ ነው። ኦርቶዶክሳዊ ቅዱስ ትውፊት ይሄ ነው። ባይዘወይ ለዚህ ነው ትምህርት ላይ ጥንቁቅ ስለሆነች ነው ተሐድሶ መጽናት ያቃታቸው። ትምህርት ላይ ጥንቁቅ ስለሆነች ነው ጴንጤ መጽናት ያቃተው ከኛ ቤተክርስቲያን። በቃ ይወጣሉ። አየህ፣ የራሴን መረዳት የግሌን መረዳት እያልክ በቤተክርስቲያን አትቆይም። የግልህ መረዳት ጥሩ ነው። የግልህ መረዳት ግን በቤተክርስቲያን ይመዘናል። ፓትሪያርክም ቢሆን ጳጳስም ቢሆን ማንም መምህር ይሆን የግሉ መረዳት የግሉ እውቀት የደረሰበት የእውቀት ደረጃ መልካም ነው። ግን ትምህርቱ በምን ይመዘናል? በቤተክርስቲያን ትምህርት ይመዘናል። ያልገባ የእውቀት ክፍተት ካለ በትህትና ትማራለህ ዝቅ ብለህ። እኔ አላዳምጥም፣ እኔ የግሌን ነው የምወስደው ብለህ ግን አዘልቅ። ምክንያቱም እንደዚህ አይነት የጌታ ቤተክርስቲያን የለችም። ለአንዱ ሌላ ባቢሎን አይነት መንፈስ ቅዱስ
በባቢሎን መልክ መንፈስ ቅዱስ የሚገልጥላት ቤተክርስቲያን የለች። ግልጽ ነው። ስለዚህ በዚህ ቤተክርስቲያን ውጊያው የሚበዛው ፈተናው የሚበዛው ሁሉም ጦሩን የሚወረውሩ ለምን ይመስላችኋል? በቃ እንድትከፈል እንድትበታተን ይፈልጋሉ። እንደነሱ እንድትሆን ማለት ነው። በቃ እንደነሱ እንድትሆን አጥፍቶ ጠፊ። እኔ እንደዚህ አይነት ቤተ እምነቶችን ኦርቶዶክስ ሁሉም ተሰብስበው ኦርቶዶክስ ላይ የሚዶልቱ የራሳቸውን ትምህርት ስለ ኦርቶዶክስ በቃ ኦርቶዶክስ በዚህ ኦርቶዶክስ በዛ የሚሉ የራሳቸውን ትምህርት አተምስላቸው አይናቸው የሚፈቱት እነዚህ አጥፍቶ ጠፊ ይመስሉኛል። አጥፍቶ ጠፊ ናቸው። በቃ እኔ ገደል ገብቻለሁ፣ እናንተም ገደል ግቡ አብራችሁ። ገደል ግቡ የሚባል ትምህርት ቤት ነበር አይደል? ኢትዮጵያ ገደል ግቡ የሚባል ታውቁታላችሁ? ትምህርት ቤት የሚያውቃለ? ገደል ግቡ የሚባለውን ትምህርት ቤት ገደል ግቡ ትምህርት ቤትን ታውቁታላችሁ? አዎ ገደል ግቡ። አዎ እና እነ ገደል ግቡ አሉ። አብረን ተያይዘን ገደል እንግባ የሚሉ ማለት ነው። ምን ለማድረግ እንደነሱ እንድንሆን ማለት ነው። እና በደንብ በርቱ ክርስቲያኖች፣ ወቁ፣ አይኖቻችሁን ክፈቱ፣ ልቦናችሁን ክፈቱ። ምንድነው የተደረገ ያለው? መርምሩ። ክርስቲያን ይመረምራል። ዝም ብሎ ጅል አይደለም፣ ነፈዝ አይደለም፣ ሞኝም አይደለም። የሚሰማውን የሚያደርገውን የሚናገው ሁሉ ይመረምራል። ባይዘዌ ይመረምራል። መርምሩ። እንደ ይሁዳ እንዳትሆኑ፣ እንደ ይሁዳ እንዳንሆን፣ እንደ ይሁዳ ጌታን ለመሸጥ ጌታን አሳልፈው ለመስጠት ጌታን በ30 ዲናር ለመሸጥ እንደ ይሁዳ እንዳንሆን፣ ይልቁንም እንደጸኑት እንሁን። ንስሐ እንደገቡት እንሁን። ይሁዳ አያይዞ የአይሁዶችንም ሌሎችንም ሁሉ ነው እንግዲህ አብሮ የጠፉት። ተያይዞ ነው የጠፉት። ተያይዞ ነው ጌታ ላይ የዶለቱት። ተያይዞ ነው ጌታን ለመያዝ ጌታን በ30 ዲናር ለመሽጠት ሁሉም የተማከሩት አያችሁ። ስለዚህ ይሄን ነው እኮ ጳውሎስ፣ ማቴዎስ፣ ማርቆስ እያለን ጥቅስ ብንጠቅስ የልቦና አይናችን ካልተከፈተ የአይኖቻችን የዝም ብሎ ስጋዊ አይን ብቻ ከፈጠጠ ጳውሎስ፣ ማርቆስ፣ ሉቃስ ብዬ ስለጠቀስኩኝ በዓለማችን ላይ እየተደረገ ያለው በቤተክርስቲያናችን የተደረገ ያለውን በኦርቶዶክሳዊ ነገር የተደረገ ያለውን ነገር ካላስተዋሎች በጣም ዋጋ የለውም። ባይዘው እንደዚህ እኮ ባይዘው ልንሰማ ይገባል። ምን እየተደረገ ነው? ቤተክርስቲያናችን ላይ ምን እየተዶለተ ነው? ቤተክርስቲያናችን ላይ ምንድን ነው የተደረገ ያለው? ዘመኑን ዋጁ ተብሏል። ዝም ብለን ተሸዋውደን ጳውሎስ እንዲያለ፣ ማቴዎስ እንዲያለ፣ ሉቃስ እንዲያለ ብለን መለያየት እንችላለን። በቤተክርስቲያናችን ላይ ግን እየተደረገ ያለውን ሴራ፣ ተንኮል፣ ደባ ካወቅን ግን ምን እናደርጋለን? እውቀትን ከጥበብ ጋር አያችሁ፣ ማስተዋልን ከጥበብ ጋር እንይዛለን ማለት ነው። ከኔ ምን ይጠበቃል እንድን ያደርገናል። ይሁዳ እንዳንሆን። አሁን ይህን ሁሉ ያነጋገረ ምንድን ነው? ይሁዳ እንዳንሆን ነው። ይሁዳነት በህይወታችን እንዳይኖር። ይሁዳነት በህይወታችን እንዳይኖር። ይሁዳነት ምንድነው ብያቸዋለሁ? ውሸታምነት ነው፣ አስመሳይነት ነው፣ ገንዘብ መውደድ ነው፣ ፍቅረ ነዋይ ነው፣ ጥቅም መፈለግ ነው፣ ጥቅም መውደድ ነው። ጥቅሙ ውስጥ ከተገኘ፣ ዝና ውስጥ ከተገኘ፣ ገንዘብ ውስጥ ከተገኘ ድረስ ጌታን መሸጥ ነው ይሁዳነት። ይሁዳነት ውሸታምነት ነው። ይሁዳነት በመሳብ እያቆለጳጰሱ አንቺ እኮ እንዲህ ነሽ፣ አንተ እኮ እንዲህ ነህ፣ እወድሻለሁ እያሉ ደግሞ ግን መርዝ መስጠት መውጋት ነው ይሁዳነት። ስለዚህ ከዚህ ህይወት እንውጣ። ወንጌሉን ምንም ብንናገረው የይሁዳ አይነት ልብ ካለን የትም አያደርሰንም። ባይዘው የትም አያደርሰንም። ይሁዳ ከተሳሳተው መንገድ ንስሐ እንዲገባ ጌታ በብዙ ነገር ነግሮት ነበረ። በብዙ ነገር እግሩን እንኳን አጥቦታል ጌታ እኮ። የሚገርማችሁ ይሁዳ አሳልፎ እንደሚሰጠው እያውቀ ጌታ እግሩን አጥቦታል። ምንም ምክንያት እንዳይኖረው። ከጌታ የቀረበት አንዳች ነገር የለም። ከጌታ የጎደለበት አንዳች ነገር የለም። ጌታን አሳልፎ ለመስጠት ይሁዳን ያበሳጨው ነገር የለም። ምክንያት የለውም። ይሁዳ በቃ ፍቅረ ነዋይ፣ ገንዘብ መውደድ 30 ዲናር ሳይ አይኑ ፈጠጠ፣ ልቡ ገንዘብን ወደደ። ከጌታው ፍቅር ይልቅ የገንዘብ ፍቅር አሳሰው። አያችሁ፣ ይሁዳ እኮ እውቀት ችግር የለበትም ባይዘወይ፣ ምክንያቱም ከሐዋርያቱ ጋር የነበረ ነው። ይሁዳ እኮ የጸጋ ችግር የለበትም፣ ምክንያቱም ለሐዋርያቱ ጸጋ ሲሰጥ ማቴዎስ ወንጌል ምዕራፍ 10 ላይ ለይሁዳም ተሰጥቷል። ይሁዳ እውቀት ችግር የለበትም። ይሁዳ የነበረበት ችግር ምንድነው?
ውሸት፣ አስመሳይነት፣ ብር መውደድ፣ ገንዘብ መውደድ። አያችሁ፣ እነዚህ ሁሉ እያሉ የኃጢአት ስር የተባለው ገንዘብ እያለ ወንጌሉን ብትለፈልፉት፣ ወንጌሉን ብትናገሩት፣ ጥቅሱን ብትጠቅሱት ህይወት የለውም። ገንዘብን እኛ እንመረዋለን እንጂ ገንዘብ እኛን የሚቆጣጠር ከሆነ ገንዘብ እኛን ተቆጣጥሮን ወንድሞቻችንን በመሳም አሳልፈን የምንሰጥ ከሆነ ለገንዘብ ብለን እህቴን፣ ወንድሜን፣ ወዳጄን፣ ጓደኛዬን ለገንዘብ ብለን ወደ ገደል ውስጥ ወደ ሞት ወደ ክፋት አላያችሁም? እዚህ አረብ ሀገር ላይ የሚሰራውን በኢትዮጵያን ወገኖቻችን ላይ የሚደረገውን ክርስቲያን ነን በሚሉ ማለት ነው ክርስቲያን ነን በሚሉ ይሁዳዎች ምስኪን እህቶቻችንን የሚያሰቃዩ፣ ለአውሬ የሚሰጡ፣ ለሞት የሚሰጡ፣ ለመደፈር የሚሰጡ፣ ሰውነታቸውን እንዲሸጡ የሚያደርጉ ከኢትዮጵያ ሲያመጧቸው እኮ አባብለው ነው። ይሳካልሻል፣ ይሆንልሻል እንዲህ ብለው ነው። እጃቸው ከገቡ በኋላስ የወንድ መጫወቻ ያደረጓቸው የሉ የኛው ዜጎች የኛው ወገኖች ክርስቲያንን እያሉ ግን ይሁዳዎች። አያችሁ፣ እነዚህ ሰዎች የእውቀት ችግር የለባቸው። ጥቅስ ይጠቅሳሉ፣ ክርስቲያንንም ይላሉ፣ ክሌም ያደርጋሉ። ግን ምንድናቸው? ይሁዳዎች ናቸው። ለወንድሞቻቸው አይራሉ፣ ለወንድሞቻቸው ለእህቶቻቸው አይራሩ፣ ክፉዎች ናቸው። ገንዘብ እስከተከፈላቸው ድረስ ምንም ችግር የለባቸው። ገንዘብ ይሰጣቸው እንጂ ጊፍት ይሰጣቸው እንጂ ምንም ችግር የለባቸው። ፎሎ ይብዛላቸው እንጂ ምንም ችግር የለባቸው። ምንም የሆነች እራፊ ጨርቅ የሆነ ጥቅም ያገኙ እንጂ ምንም ችግር የለባቸው። ስለዚህ ይሁዳ እንዳንሆን። ማን ነው ይሁዳ? ከእኔና ከእናንተ መሃል የይሁዳ ልብ ያለን የይሁዳ ሕይወት ያለን ሰዎች ንስሐ እንግባ። የክርስቶስን ጥሪ እንስማ። የእግዚአብሔርን ጥሪ እንስማ። ልባችሁ በይሁዳ አይነት ልብ ያለባችሁ ራሳችሁ መርምሩ። ሁላችን ራሳችንን መርምር። ጌታ ሊመጣ እነሆ በደጃፍ ቀርቧል። የይሁዳ ልብ ያለን ሰዎች እንስተካከል፣ ንስሐ እንግባ። በመንፈሳዊ ሕይወታችን ይሁዳ አይሆነን፣ በዓለማዊ ሕይወታችንም ይሁዳ አይሆነን። ከሁለቱም ያጣን በቤተክርስቲያን ሕይወታችን ይሁዳ አይሆነን። ከክርስቲያኖች ጋር ህብረት ስናደርግ ይሁዳ አይሆነን። የይሁዳነት ሰውነት ያለን የይሁዳነት ባህሪ ያለን ስማችን ሌላ ሆኖ ግን ይሁዳ በውስጣችን ያለ ሰዎች እንስተካከል፣ ንስሐ እንግባ። ዛሬ ሮብ ይሁዳ ጌታን አሳልፎ በ30 ዲናር ለመስጠት የተስማማበት ነው ብቻ ብለን መናገር አይደለም። ዝም ብሎ እውቀት ሰጥቶ በቃ ቻው ቻው ማለት አይደለም። ህይወት ያስፈልጋል። ራስን መመርመር ያስፈልጋል። ራስን ማየት ያስፈልጋል። ይሁዳነት የእግዚአብሔር መንግስት አይወርስም። ይሁዳነት ንስሐ አያስገባም። ይሁዳነት ሌብነት ነው። ይሁዳነት አስመሳይነት ነው። ይሁዳነት ሸንጋይነት ነው። ይሁዳነት ፍቅር ገንዘብ መውደድ ነው እያቸዋለሁ። ዝና መውደድ ነው። ጥቅም መውደድ ነው። ስለዚህ ልቦናችንን ህይወታችንን እንፈትሽ፣ እንመርምር። የዛሬው ትልቁ የገባውበትም መልእክት ይሄ ነው። ባይዘወይ መልእክት ይሄ ነው እና እናስተውል። እንግዲህ ጾሙም እግዚአብሔር ከፈቀደ እንግዲህ ወደ መገባደዱ እየመጣ ነው። ሐሙስ ዕለት እንግዲህ ደግሞ በጣም ልዩ ቀን ናት። ስለ ሐሙስ ደግሞ ጥቂት እንማማራለን ነገ፣ በእኔ ነገ፣ በእናንተ ዛሬ። ከዛ ደግሞ አርብ የስቅለት ቀን ነው። እግዚአብሔር ቢፈቅድ ደግሞ እንግዲህ በደንብ እየሰገድን እየጸለየን የጌታን ሕማም ደግሞ በይበልጥ ደግሞ አርብ ዕለት ስለ እኔ ተሰቀልክ፣ ስለ እኔ ደማህ እያልን ይህን እናደርጋለን። ተመልከቱ፣ ቲክታክ ላይ አሁን ታያላችሁ። አርብ ዕለት ወገኖቻችን ምን ያደርጋሉ? ቤት ይከፍቱና ኦርቶዶክስ ማነው ስገጂ አላት? ርዕሱ እንደዛ ነው የሚሆነው። የኦርቶዶክስ ሕማማት በመጽሐፍ ቅዱስ የኦርቶዶክስ ስግደት የአርብ ስግደት በመጽሐፍ ቅዱስ። እኛ ለሰገር ነው፣ እኛ ስጋችንን ላዋረድ ነው። ወገኖቻችን ርዕስ ይዘው ይገባሉ ማለት ነው። እኔ እኮ በጣም ነው የሚገርመኝ። እና እንደዛ ነው እላቸዋለሁ። በጣም ነው የሚያስቀኝ። እኔ የኛ በጣም በተለይ የኢትዮጵያ ፕሮቴስታንት በጣም ነው የሚገርመኝ እውነቱን ለመናገር በጣም ያስቀኛልም ያሳዝነኛልም። እንዲሁ በቃ ግን ግራ ግብት ነው የሚለኝ።
ከዛ እንደዚህ ርዕስ አድርገው የገቡ ወንድሞቻችን እሑድ ዕለት ምን ያደርጋሉ? እንኳን ለብርሃነ ትንሣኤው በሰላም አደረሰ ይሏቸዋል። እስቲ ወንድ ከሆኑ ትንሣኤውን ቀን የኦርቶዶክስ የትንሣኤ በዓል በመጽሐፍ ቅዱስ ለምን አይሉ? የዛሬው ትንሣኤ በዓል በመጽሐፍ ቅዱስ ለምን አይሉ? ለምን አትሉ? የሚላለ የለም እኮ ታውቃላችሁ። የለም ወይ ጉድ ወገኖቼ፣ ያሳዝኑኛልም ያስቁኛልም። ምን ታደርጉታላችሁ? እግዚአብሔር ልቦና ይስጥ። ለማንኛውም እና ይሄ እንግዲህ እንትን ነው፣ ትንቢት ነው። ከፕሮፌት ያሬድ ከነቢይ ያሬድ የተነገረ ትንቢት ነው ማለት ነው። ይሄ ነቢይ መሆን አያስፈልግም። በእርግጥ ግን ምን ችግር አለው? የሆነ ነገር በህልም የመጣና ነቢይ ያደረገኝ ብዬ እናገራለሁ። ምን ችግር አለው? እንቅልፍ አበዛና በህልሜ እገሌን አየሁ፣ እገሌን ሲወጣ ሲወርድ አየሁ፣ ገዝፎ አየሁ፣ ቀጭጮ አየሁ፣ ቦርጫም ሆኖ አየሁ፣ ሲክስ ፓክ ይዞ አየሁ እላለሁ ከፈለኩ። ምን ችግር አለው? ዝም ብሎ መተኛት ነው፣ መቃዠት ነው። እና በርቱና እንግዲህ መርምሩ ሁሉ ነገር። እሺ ቁም ነገሩ ነገር ምንድን ነው? ቀልዱ እንዳለ ሆኖ ቁም ነገሩ ግን መርምሩ መርምሩ መርምሩ። እሺ አስተውሉ፣ መርምሩ። ምን እየተደረገ ነው፣ ምን እየሆነ ነው የሚለውን በደንብ መርምሩ ለማለት ነው ወገኖች። እና የዛሬው መልእክታችን ጥሩ ነው። የዛሬ የተነጋገረው ነገር ጥሩ ነው። ገብቷችኋል? ተመችቷችኋል? ጥሩ ነው። በሚገባ በጣም ጥሩ፣ በጣም አሪፍ። እንግዲህ እንደምታውቁት ኢትዮጵያ ብዙ የተቸገሩ ወንድሞቻችን እህቶቻችን አሉ። ይሄን ነገር ልናገር፣ በደንብ ስሙኛ እንዴ። ኢትዮጵያ በዚህ ሰዓት አሁን ጾም ሲፈታ ምንም በቃ የሚበሉት የሚጠጡት የሌላቸው፣ ኑሮ ደግሞ ኢትዮጵያ በጣም ተወዷል። እንደምታውቁት በጣም ብዙ ነገር ተወዷል እንደሰማሁት፣ እና በጣም ብዙ የሚቸገሩ አሉ። ስለዚህ ለቤተሰብ ለምሳሌ የሆነ ነገር ስትልኩ ለጎረቤትም ዘይት ግዙና ስጡ በሉ። ጎረቤት ምንም ይሁን እምነቱ አይመለከታችሁም። ባይዘው ሙስሊምም ይሁን ፕሮቴስታንትም ይሁን ፍቅር ሲዝምም ይሁን እርሳስ ሲዝምም ይሁን እስክሪብቶ ሲዝምም ይሁን ቀበቶ ሲዝምም ይሁን ካቻቤቴ ሲዝምም ይሁን ብርጭቆ ሲዝንም ይሁን ምንም አይመለከታችሁ። ብቻ አጠገባችሁ ያለው ጎረቤታችሁ የተራበ ከሆነ የተጠማ ከሆነ ምንም ከሌላቸው ለቤተሰቦቻቸው ነገር ስታደርጉ ለነገሌም ደግሞ ፕሊስ ዘይት ግዙላቸው፣ ለነገሌም ደግሞ ፕሊስ እንቁላል ግዙላቸው በሉ። ይሄ ክርስቲያናዊ ህይወታችን ነው። ባይዘው ይሄ ኦርቶዶክሳዊ ህይወታችን ነው። የምትችሉ ከሆነ ነው ያልኩት። የምትችሉ ከሆነ ደግሞ ከቻላችሁ ደግሞ እንደዚህ በህብረት በማህበር ሆነው ነዳያንን የሚመግቡ አሉ። ከነሱ ጋርም ደግሞ ነገር እያደረጋችሁ ነዳያንን መመገብ ትችላላችሁ። ብዙ የተቸገሩ ወገኖቻችን አሉ፣ ብዙ የተራቡ አሉ። ስለዚህ ይህን እስቲ አስቡበት። ለምሳሌ ዶሮ የምገዙ ከሆነ ለቤተሰብ ለጎረቤት ደግሞ የሆነ ዶሮ ግዙ ብትሉ፣ እንቁላል የምገዙ ከሆነ ለጎረቤት እንቁላል ግዙ ብትሉ፣ በቃ እንደዚች የምትችሏትን ያቅማችሁ፣ ግዴታ አይደለም። ምክንያቱም አትሊስት እኛ እየጠገብን እኛ ሞልቶልን ጎረቤት ተርቦ ምኑን በዓል ሆነ አይደል? ምኑን በዓል ሆነ? ፕሮቴስታንትም ይሁን ጎረቤቴ፣ ምንም ይሁን ጎረቤቴ፣ ሙስሊምም ይሁን ጎረቤቴ፣ እኛ ክርስቲያኖች ግን ምንድነው የምናደርገው? የሚወዱንን ብቻም አይደለም የሚጠሉንም ደግሞ ይበልጥ እናፈቅራለን። ይበልጥ ጌታ ምንድን ያለው? የሚወዳችሁን ብቻ ብትወዱ ምን ዋጋ አላችሁ? ይህንንማ አሕዛብ ያደርጉታል አለ። የእኔ መሆናችሁ የሚታወቀው በምንድን ነው አለ? የሚጠሏችሁን የሚረግሟችሁን ምን ስታደርጉ? ስትወዱ ነው ብሏል። ስለዚህ የጌታ ነኝ ካልን የክርስቶስ ነኝ ካልን የሚረግሙንን ድሃ ከሆኑ የሚጠሉን ድሃ ከሆኑ በቃ እንድንጠፋ የሚፈልጉት ምንም ድሃና ምንም ነገር የተራቡ ከሆኑ አብላቸው፣ አጠጣቸው፣ አልብሳቸው፣ ጠይቃቸው፣ እርዳቸው። ወገንህን ብቻ ብትረዳ ምን ዋጋ አለው? ዘርህን ብቻ ቆጥረ ብትረዳ ምን ዋጋ አለው? ይሄማ አሕዛብም ያደርጉታል። የክርስቶስ ከሆንክ ዘር፣ ቀለም፣ ብሔር እንዳታይ መልካም ነገር ማድረግ
ዘር፣ ቀለም፣ ብሔር አይለይም። እምነት አይለይም። መርጠ ብቻ ኦርቶዶክስ ነኝ ለኦርቶዶክስ ካልክ ይሄ ትክክል አይደለም። ማን እንደዚህ ያዘዘ? ይሄ ኦርቶዶክሳዊት አይደለም። ኦርቶዶክሳዊ እሳቤም አይደለም። ኦርቶዶክሳዊ ህይወትም አይደለም። ስለዚህ ፕሊዝ በተለይ በዚህ በትንሣኤ በዓል በፋሲካ በዓል በቃ እንደዚህ በደንብ አስፍታችሁ አስቡትና የምችሉ ሰዎች ይሄን አድርጉ። ወይ ደግሞ በህብረት ከሚያደርጉት ጋር ደግሞ ህብረት አድርጋችሁ ምክንያቱም የነዳያን የድሆች የተራቡ የተጠሙ የታመሙ መቼም የሆነ ቤተ እምነት አይደለም የተጠማው አይደል? የሆነ ቤተ እምነት አይደለም የተራበው፣ የሆነ ቤተ እምነት አይደለም የታመመው። ምክንያቱም የረሃብ የበሽታ የደህንነት የማጣት እምነትን እያየ አይደለም እንደዚህ የሚኮነው። በሁሉ የሚመጣ ችግር ነው። ኦኬ መራብ ሃይማኖትን አይመርጥም። መጠማት ሃይማኖትን አይመርጥም። መታመም ሃይማኖትን አይመርጥም። ስለዚህ እኛም ክርስቲያኖች ሃይማኖት ሳንመርጥ ዘር ሳንቆጥር መርዳት ማገዝ አለብን። የሚወዱንንና የሚመስሉንን ብቻ ብናደርግ ዋጋ የለውም። ክርስትና አይደለም። ክርስቶሳዊ ህይወት አይደለም። ግልጽ ነው። መልካም። መጽሐፍ ቅዱሱ እንደሚናገረው ለተጠማውና ለተራበው ብታረግለት ይህን ታገኛለህ ይላል። ላንብብላችሁና ልጨርስ። እዚህ በሉቃስ ወንጌል ላይ የሉቃስ ወንጌል እንዲህ ይላል። ምዕራፍ 14 ከቁጥር 12 የሉቃስ ወንጌል ምዕራፍ 14 ከቁጥር 12 የጠራውንም ደግሞ እንዲህ አለው፣ ምሳ ወይም እራት ባደረክ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችንና ወንድሞችን፣ ዘመዶችን፣ ባለጠጎችንም ጎረቤቶችንም አትጥራ ይልና ነገር ግን ግብዣ ባደረክ ጊዜ ድሆችን፣ ጉንዱሾችን፣ አንካሶችንም እውሮችንም ጥራ፣ የሚመልሱት ብድራት የላቸውም፣ ብፁዕ ትሆናለህ ይልና በጻድቃን ትንሣኤ ደግሞ ይመለስላል ይላል። በቃ የኛ ኦርቶዶክሳዊታችን ይሄ ነው። የሉቃስ ወንጌል ምዕራፍ 14 ከቁጥር 12 እስከ 14 ጀምራችሁ አንብቡት። ስለዚህ ሀብታሙን ያለውን የመብላት መጠጣት የሚችለውን ሰው ሄደ ብታበላ ዋጋ የለህም። በጥጋብ ላይ ጥጋብ ነው። ሆዱን እየቆዘርኩ ነው ጭራሽ። መልሶ ደግሞ እሱ ብድር ይዝብሃል። እሱ አብልቶኝማ እኔ ማበሏል ይልሃል። ድሆች ግን የሚያበድሩ የሚመልሱልን ነገር የለም። ትሰጣችኋለህ፣ የምትቀበለው ከሰማይ ነው። ታበላችኋለህ፣ የምትቀበለው ከሰማይ ሀገርክ ነው። ታጠጣችኋለህ፣ የምትቀበለው ከሰማይ ቤትክ ነው። ስለዚህ ለችግረኛና ለምስኪን መብላት ለማይችሉ መጠጣት ለማይችሉ ማካፈል፣ መርዳት፣ ማገዝ ብፁዕ ያሰኛል፣ ምስጉን ያሰኛል። በሰማይም ደግሞ ክርስቶስ ሲመጣ በጻድቃን ትንሣኤ እንዲመለስልን ያደርጋል። ተስማማን ወገኖች? ተስማምተናል ወይስ አልተስማማንም? ዮኒ ምን እያደረገ ነው? ባይዘወይ ዮኒ ማኛ ምን እያደረገ ነው? ጌም የተጫወተ ነው ከደምረው ጋር ወይስ ከደምረው ጋር ነው? ኦኬ አይ ጥሩ እሺ፣ በቃ መልካም በሉ። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ጾማችንን ጸሎታችን እግዚአብሔር ይቀበልልን። ሰሞነ ሕማማቱ በሰላም ጨርሰን በሰላም ደግሞ ለብርሃነ ፋሲካው ለብርሃነ ትንሣኤ ድረስ የአባቶቻችን አምላክ እግዚአብሔር ይርዳል። የመስቀሉን ፍቅር በልቦናችን ያሳድርብን። ኦኬ ወደ ማማዬ ጋር ግቡ፣ ወይ ሌላ ኦርቶዶክሳዊ ትምህርት ያለበት ጋር ግቡ። አቲክ መምሩ ያላሸትም አሉ መሰለኝ፣ እዛ ግቡ። ኦኬ እንደዛ አድርጉ። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። በርቱልን። በጸሎት ደግሞ እንተሳሰብ። ኦኬ እዚህ የሚያገለግሉ ወንድሞቻችሁ ሁሉ በጸሎት አስቧቸው። በሚያስፈልጓቸው ነገር ደግሞ አግዟቸው። ኦኬ በሚያስፈልጓቸው ነገር የምታውቋቸውን ሁሉ አግዙ። ኦኬ የምታውቋቸውን ነገር ሁሉ አግዙ። በሉ እግዚአብሔር ከሁላችን ጋር ይሁን። ደህና ዋሉ፣ ደህና አምሹ፣
ደህና ደሩ። መልካም ሮብ ቀን ይሆንላችሁ። እንግዲህ ኤርሚ እየፈለገ ነው። እሺ ልወጣ ስል በጣም ያሳቀኝ ኮመንት ነው። ኤርሚ እየፈለገ ነው ምን ማለት ነው? እስቲ ንገሩ። ምንድን ነው? ለምሳሌ እኔ ሂዱና ኤርሚያስን ጥሩት ብያለሁ አልልም። ምክንያቱም ህፃን ልጅ አይደለም ኤርሚያስ። ያሬድ ይጠራል ና ሂዱና ኤርሚያስን እና ያሬድ ይፈልጋል በሉት። ህፃን ልጅ አይደለም ኤርሚያስ። እኔ ባለው አይምሮ ነኝ፣ አስተውላለሁ። ኤርሚያስ ያሬዱን ጥሩት እያለ ከሆነ ባለው አይምሮ አይደለም ማለት ነው፣ እያስተዋል አይደለም ማለት ነው። እኔ ኤርሚያስ ህፃን ልጅ አይደለም ብዬ ስለማስብ ሂዱ ኤርሚያስ ከሄዳችሁ ኤርሚያስን ጥሩት አልልም። ነውርና ብልግና ነዋ። እኔ እንደዛ አላደግኩማ። እሱ ግን ጥሩት ብላችሁ ልኳችሁ ከሆነ አይ እኔ ያስቀኛል። እገሌን ጥሩት ኑ እገሌን ጥራው ና በለው ምናምን። ሪሊ ምን ማለት ምን ስለሆንክ ማን ስለሆንኩ ነው ስኔ ስናምልህ? አንተስ ምን ስለሆንክ ነው እኔና የምትለኝ? ቤትህን ዘግተህ ምናምንና ጥሩ ያሬድን ምናምን። ኧረ ፕሊዝ እደጉ፣ ማቹር ሁኑ፣ ብስል በሉ። ፂም እንዳወጣ ሰው እንሁን፣ ሰውነቱ እንደገዘፈ ሰው እንሁን። ያ ማንም ይሁን ባይዘወይ ማንም ይሁን እኔ ማንም ይሁን እገሌ እየጠራክ ነው አይባልም። ኦኬ እኔ አሁን ጥሩት ብያለሁ። እስቲ ንገሩኝ እስቲ እስካሁን ጀምሬ እስክጨርስ እገሌን ጥሩት ብያለሁ አላልኩም፣ አልልም። ኦኬ መማር የፈለገ ሰው ቁጭ ላይ ይማራል። በቃ አለቀ። ማንም ይሁን በእኛም ይሁን በሌላም ቤተ እምነት ይሁን ቁጭ ብሎ ይማራል። ዛሴት አለቀ። ኦኬ ውይይት በሚያስፈልግ ጊዜ ሜይ ቢ ውይይት አጋጣሚው ከተገኙ ይደረጋል፣ ሴት አፕ አድርገን ይደረጋል። በተረፈ ግን ማንም ቢሆን ዝጋና ናበሉት እና እንደዛ ነው እላችኋለሁ። ትንሽ እንቆይ ወይስ ይበቃናል? እስቲ እሺ። እኔ ግን ትመቸኛለህ ተብላ ትመቸኛለህ። አመሰግናለሁ በእውነት። እንቆይ እስቲ አሁን ደግሞ ትንሽ እድል ልስጣችሁና ጥያቄ እንዳትጠይቁኝ እሺ። ጥያቄ ከተጀመረ አያልቅም። ጥያቄ ከተጀመረ አያልቅም። ሜይ ቢ ሀሳብ ካላችሁ ብቻ በዛሬው ትምህርት ላይ ሀሳብ ካላችሁ ብቻ ሀሳብ ልቀበል። ኦኬ ሀሳብ ካላችሁ ሀሳብ ልቀበል። በተረፈ ግን ጥያቄ በጣም ረጅም ሰዓት እየፈጀ ነው ታውቃላችሁ። የኛ ጥያቄ አያልቅም። ጥያቄ ግን የማያልቀው ለምን መሰላችሁ? ጥያቄ የማያልቅበት ምክንያት ምንድን ነው? እኛ የቤት ስራ ስለማንሰራ፣ እኛ ስለማናነብ፣ መጽሐፍትን ስለማናገላብጥ፣ የሆነ ነገር ሲፈጠርብን መጽሐፍትን እንደማገላበጥ እንደማየት ቶሎ ብለን በቃ ጥያቄ እንላለን እና እንደዛ ብታደርጉ መልካም ነው ብታነቡ። እሺ ኦኬ ገስት ይከፈት እስቲ። ጌሳም ሲዝት ነበር አስገባው። ጦርነት አይደለ የሚዝት ሰው እኮ ነው። እንዲሁም የሚዝት ሰው ምን ይሰራል? ዛቻ ምናምን። ዛቻውን ጨርሶ አንድ ሰው ለውይይት መዛት የለበትም። እኔ እሱ ነገር በጣም ነው ወንድ ከሆነ ይምጣ፣ ወንድ ከሆነች ምናምን እሱ በጣም ያስቃል። አለመብሰል ነው፣ ማቹርድ አለመሆን ነው። ወንጌል አልገባህም ማለት ነው እንደዛ የምትል ከሆነ እና ልክ ጭቃ ዝቅዘህ ስጨርስ በረዶ አኝከ በረዶ ውጠ ቀዝቀዝ ብለህ ስጨርስ የዛ ከፉከራ ምናምን ከሽለላ ስትወጡ ውይይቱ መደረግ ይችላል። በተረፈ ግን ዝም ብሎ ያዝልቀቅ በለው ወንድ ከሆንክ ሴት ከሆንሽ ምናምን እሺ ዛሬ ሰላም ብያለሁ። አመሰግናለሁ። የሰራሁት አንድ ቪዲዮ ነበረ። እሱን ከቻልክ ብታሳያቸውና እየገቡ ሪፖስት እና ልጆቹ ሜንሽን ቢያደርጉልኝ ብዬ ነበር። በምን ዙሪያ ነው የሰራሽው?
ኦኬ ላስት ታይም በረመዳን ወቅት የኛ ልጆች መንዙማ እየዘፈኑ ምናምን እንትን ሲሉ አልነበር? እስኪ አሁን ቻሌንጅ እንስጣቸው ለሙስሊም እህት ወንድሞቻችን፣ ለልጆቹም አትሊስት አብረዋቸው መንዙማ ሲሰሩላቸው የነበሩትን ከእነሱ ጋር ሆነው የእኛን ነጠላ የእኛን አለባበስ ለብሰው መዝሙር እየዘመሩ የእኛን በዓል እንዲያከብሩልን ነበር። ይሄ ነበር ቻሌንጁ። ይሄን መቀበል የሚችሉ ከሆነ እስኪ እንያቸው የሚል አይነት ቻሌንጅ ነበር። ኦኬ እኔ አልስማማም። እንደዚህ አይነት ሃይማኖት የለንም። ባይዘው አይ ነው ልብስ ለብሳችሁ አንድ ቆይ ጨርሼ ሳረግ ወንጌል ይኸውልሽ፣ ኦርቶዶክሳዊነት ፉክክር አይደለም። እስቲ ወንድ ከሆናችሁ እኛ ልብስ ለብሳችሁ የሚባል ወንጌል የለም። ባይዘው እኔ እሱን አልቀበልም። እንደዚህ አይነት ቻሌንጅም ትክክል ቻሌንጅ አይደለም። አንደኛ ክርስቲያናዊ ህይወትም አይደለም፣ ክርስቲያናዊ ትእዛዝም አይደለም። በዚህ ጌታ ደስ አይሰኝም፣ በዚህ ጌታም አይከብርም፣ ክርስቶስንም አናሳይም። ባይዘው ምክንያቱም የብሽሽቅ የፉክክር እንዲሆናችሁ እንደዚህ እስቲ እናንተ እንዲሆናችሁ እናድርጉ፣ እሱ አያስኬድም። ይልቁን የእኛን ክርስቲያን እህትና ወንድሞቻችንን የእውቀት ክፍተት ኖሮባቸው ያለማወቅ እንዲሁ በቃ የዋህነት ቅንነት ይዟቸው ከሆነ እነሱን አስተምሮ ወደ እውነት ማምጣት ነው እንጂ በቃ እስቲ ሙስሊሞቹ አሁን ትንሣኤ ሆኗልና እስቲ ልክ ኦርቶዶክስ ሲያደርጉ እንደነበረ እናንተም እስቲ ወንድ ከሆናችሁ አድርጉ የሚለው ይሄ የቤተክርስቲያንንም ዝቅ የሚያደርግ ነው፣ ክብሯንም ይመጥን አይደለም። እና ያንን እኔ ፐርሰናሊ እኔ አላስተናግድም፣ እኔም አልቀበለውም። እህቴ ሳርችው ቤተክርስቲያንሽን አንቺ ስታከብሪያት ነው ዳውም ያከብርሽ። መልካም እሺ፣ ሳሪ በርቺ። ግን ለማንኛውም እሺ ይህን ነገር በጣም ግልጽ ማወቅ አለባችሁ። ይሄ ምንም የፉክክር ነገር ቤተክርስቲያናችን የምናስከብራት እኛ ነን። ኦኬ ቤተክርስቲያናችን የምናስከብራት እኛ ነን። ስለዚህ ይህንን ወቁ፣ ሁሌም ወቁ ይሄንን እና አንዳንዴ ስሜት ያንሆን፣ አንዳንዴ እንደ ባለ አእምሮ እንደ እውቀት እንዳለው ደግሞ እንደ ክርስቲያን ማይንድ ሴት ደግሞ እናስብ። እሺ ፕሊስ እንጂ ምንም እህታችን ከቅንነቱ ነው ይገባኛል፣ እምነቷን ከመውደድ ከማፍቀር ባለፈውም ተናግራል እኮ የእኛ ልጆች የዋህነት አይሉት አለመማር አይሉት ለመወደድ ፍለጋ አይሉት አይገባኝም። የሌላውን ቤተ እምነት ልብስ እየለበሱ ሆይ ሆይ ዘለል ዘለጥ ዘጥ ዘጥ ይላሉ። ሌላው ቤተ እምነት ግን የእነሱን ልብስ ለብሶ ለምሳሌ አሁን ትንሣኤ በዓል ነው። ሌላው ቤተ እምነት የእኛን ልብስ ለብሶ ግን ትንሣኤ በዓል ደርሷልና እስቲ አይለንም። አያችሁ አይለንም። በዚህ አደንቃለሁ ሌሎቹን ዓላማ ያላቸውን ቆራጥ የሆኑት። የእኛ ልጆች ግን አላዋቂነት ይሁን እወደድ ባይነት ይሁን ጥቅም ፍለጋ ይሁን አይገባኝም። ብቻ ወይ ደግሞ አለመማር ከሆነ አላቅም። አለመማር ከሆነ ኑና ተማሩ። አንድ ክርስቲያን እንዴት ነው መሆን ያለበት የሚለውን ተማሩ። ኦኬ አንድ እንድንሆን የታዘዝነው ውሃ ለማስቆፈር፣ መንገድ ለመስራት፣ ትምህርት ቤት ለመስራት፣ ኦኬ ድሆችን ለመርዳት በአንድ ላይ እንሰራለን። ከማንም ቤተ እምነት ጋር እንሰራለን፣ ችግር የለውም። ኦኬ የእምነትን መግለጫ ግን የአምልኮ መግለጫ በተመለከተ ግን አንመሳሰልም። እወደድ ባይነት ልመሳሰል ባይነት በክርስትና አይሰራም። ባይዘወይ ክርስትና ራሱ ክርስትና እኮ መለየት ነው፣ መመሳሰል አይደለም። ባይዘወይ ክርስትና መለየት ነው። ክርስቲያን ሆኖ መለየት ነው፣ መመሳሰል አይደለም። እወደድ ባይነትም አይደለም። ክርስትና እንዲሁም ትክክለኛው ክርስትና ሰዎች ይጠሏቸዋል። ክርስቲያን ስትሆኑ ዓለም ትጠላችኋለች። ምክንያቱም ትወጣላችኋ፣ ትለያላችኋ፣ የክርስቶስ ትሆናላችኋ። ስለዚህ ይሄ የእውቀት ክፍተት ካለባችሁ ይሄን የምታደርጉ ወገኖቻችን ትምህርት ተማሩ። ትምህርት ተማሩ። ምክንያቱም ማስመሰል የሴጣን ስራ ስለሆነ መመሳሰል የሴጣን ስራ ነው። ምን ይላል መጽሐፍ ቅዱሱ? የሰማይ መልአክ የብርሃን መልአክ እስኪ መስል ድረስ አይደለም የሚለው ራሱ ይለውጣል ይላል ሰይጣን። ስለዚህ የብርሃን መልአክ ሳይሆን የብርሃን መልአክ ለመምሰል ይሞክራል። ስለዚህ ይሄ ትክክል አለ። መመሳሰል በሃይማኖት የለም። በቃ ሙስሊም ወገኔን የማስደስተው ነሺዳውን እያልኩ አይደለም። ነሺዳው እኮ ስለ አላህ ስለ መሐመድ እኮ የሚያወራ ነው እንዴ። አላህና መሐመድን አልቀበልም አላምንም ብዬ ምን ብዬ ነው ወጥቼ መስቀል አድርጌ ሆይ ሆይ የምለው? እነሱ እኮ አያረጉትም። በዚህ ሙስሊሞችን አደንቃለሁ። ባይዘው ጎበዞች፣
በርቱ በዚህ አቋማችሁ። የክርስቲያን ባልደረሰ ብላችሁ እንደ ክርስቲያን አክት የማታረጉ ጎበዞች፣ የገባችሁ ሃይማኖታችሁ እምነታችሁ የቆማችሁበት ነገር የገባችሁ ምንም ይሁን ግን ገብቷችኋል። የእኛ ልጆች ግን አይገባኝም። ግን ይሄን ለማድረግ ግን ደግሞ ቻሌንጅ ምናምን የሚለው ነገር ቤተክርስቲያን ክብሯን አይመጥንም፣ አይመጥንም ክብሯና ልጆቻችንን ማስተማር ነው፣ እንዲበስሉ ማድረግ ነው፣ እንዲበስሉ ማድረግ ነው። ሰው በዛ እንስማማ። እሺ አጨብጫቢ ይላል። ፎቃቆች ምንድን ነው ደግሞ? ፎቃቆች የሚባል ደግሞ ቃል አለ እንዴ? ፎቃቆች ምንድን ነው? ፎቃቆች እኔ እኮ አንዳንዴ ቃላታችሁ ፎቃቆች ምንድን ነው? ፎቃቃ ፎቃቃ ማለት በደረቱ የሚሳብ ማለት ነው፣ የሚፋቀቅ እንደዛ ነው። ፎቃቆች ወይ ጉድ! እሺ ደግሞ አሁን ይህን ቀርተው ይኸው ያሬድ ተሳደበ እንዳይሉ እኔ አንብቤ ነው። መቅዲ ሰላም ብያለሁ። ሰላም መዝሙር እንዴት ነው? ቃሌት ሰማለን። እግዚአብሔር ይስጥልን። አሜን አሜን። እግዚአብሔር ይመስገን። ምን ልታዘዝ? ያች ጥያቄ ጠይቅ ፈልጌ ነው። ችግር የለውም። ኦኬ ጥያቄ ተቀበል። ወይን ችግር የለውም። አርብ ዕለት የምደረገው ስለ መስቀል ነበር እኔ መጠየቅ የፈለኩት። አርብ ዕለት ምን አልሽኝ? ስለ መስቀል ነበር መጠየቅ የፈለኩት። መስቀል አርብ ዕለት ምን አልገባኝም። ጠይቀሽ ስለ መስቀል ነው አልሽኝ? አዎ ስለ መስቀል አርብ ዕለት የሚደረገው መስቀሉ አሁን ለምሳሌ ጌታችን የተሰቀለበት መስቀሉ አለ አይደል? ምናምንበት ስለሱ ትንሽ ግልጽ እንድታደርግልኝ ነው። ለምሳሌ ማለት ብዙ ጊዜ ይጠይቁናል እና መስቀሉን ከየት ነው ያመጣችሁት ወይም ደግሞ መስቀሉ ማነው ክንዱን ያመጣ ምናምን ይላሉ አብዛኛዎቹ። ማን ነው እንደዛ የሚለው? እኔ ከየት መምጣ ለምሳሌ ማን ነው? በሙስሊሞቹ እንደዛ ይጠይቁናል። ሙስሊሞቹ ጨረቃን ከየት አመጡት? የጨረቃን ምልክት ማድረግ ከየት አመጡት? አይሮን ነው መጠየቅ ነው። አይሽ ተጠያቂ ብቻ መሆን የለብሽም መቅዲ እህት አለም መጠየቅ አለብሽ። እኔም ጠይቃቸዋለሁ ግን በቃ እኔ አምኛለሁ ከየትም የምጣ ከየትም የግማደ መስቀሉ አመጣጡ ቅዱስ ታሪክ አለን፣ ቅዱስ ትውፊት አለን። እንዴት የት እንደተገኘ አሁን የመስቀል በዓል ሲከበር አታውቂም እንዴ? እንዴት እንደሚከበር አሁን የመስቀል በዓል በግሼ ማርያም ተገዶ ሲከበር ኢትዮጵያ የመስቀል በዓል ተብሎ ሲከበር የበዓሉ ለምን እንደሚከበር አታውቂም? አውቃለሁ መዝሙር እኔም አውቃለሁ። ኦኬ እሺ፣ ለማንኛውም ችግር የለውም። በቃ በውስጥ አውሪኝና ዶክመንቱ ልክልሻለሁ። ግን አሁን ትልቁ ማወቅ ያለብሽ ነገር መስቀል ጌታችን የተሰቀለ መጽሐፍ ቅዱሱ ላይ በእንጨት የተሰቀለ እርሱ የተረገመ ነው እንደሚል ሁሉ የእኛም መርገም ይዞ በእንጨት ላይ ተሰቅሏል መስቀል አይደለ መቅዲ? ይሄ የታመነ ትምህርት ነው። በቃ በእንጨት መሰቀሉ ትጠራጠሪያለሽ? አልጠራጠርም። መዝሙር ግን መስቀሉ ክንዱ ከየት መጣ ይላሉ አንዳንድ። ለምን ለራሱ ሰርቶ ነው ምናምን ይላሉ አብዛኛው። ለራሱ ሰርቶ ነው ምንድን አልገባኝም። ለራሱ ሰርቶ ነው ማለት ነው ማለት አሁን ለምሳሌ ያ ክንድ እንትን ያረጉት ያውዶች ናቸው አይደለም ወይ? ያውዶች ያዘጋጁት ተሰቀለበት ምናምን ይላሉ። ለዛ ነው እንጂ እኔ ማምንበታለሁ። እና ጌታን እኮ ታዲያ ጌታን የሰቀሉት ሮማያን ናቸው። ባይዘወይ ሮማያን ናቸው የሚሰቅሉት። ባይዘወይ አይሁዶች አይደሉም። አይሻውን አንቺ መማር አለብሽ መጀመሪያ። አንቺ ቁጭ ብለሽ መጀመሪያ ኦርቶዶክሳዊ ትምህርትሽ ማጣት አለብሽ። ኦኬ ሶ መጀመሪያ የሰቀሉት አይሁዶች አይደሉም፣ ሮማያን ናቸው የሰቀሉት። አይሁዶች አይሰቅሉም። አይሁዶች ይወግራሉ ወይ ደግሞ ይገርፋሉ። ዩዙዋሊ ግን ይወግራሉ በድንጋይ። የሮማያን ግን ይሰቅላሉ። ጌታን የሰቀሉት ሮማያን ናቸው እንጂ አይሁዶች አይደሉም። በመጀመሪያ በመስቀል የሚቀጡት ማናቸው? የሮማያን ቅጣት ነው ኦልዌይስ። ኦኬ ስለዚህ ይህንን በደንብ መጀመሪያ ለይ።
ይሄ የሙስሊሞቹን ዝም ብሎ የፍልስፍና የጭንቅላት ጥያቄ እሱን ታየው። በመጀመሪያ አንቺ እኔ እንዴት ነው የማምነው መስቀልን? የመስቀል በዓል ታከብሪያለሽ። የመስቀል በዓል ሲከበር የመስቀል በዓል ምንድን ነው? መስቀል ምንድን ነው ተብሎ ነው የሚከበረው? ታሪኩ ያመጣጡ ምንድን ነው? በመጽሐፍ ቅዱስ መስቀልስ እንዴት ይታያል? ሮማውያን እንዴት ነበረ የሚቀጡት የነበረው? ሰዎችን በመስቀል ይቀጣሉ። ለዚህ ነው ሁለት ወንበዴዎች ከጌታ ጎን ተሰቅሎ አልነበረ መግዴ? በቃ ሁለት ወንበዴዎችን አይጠይቁሽም ሙስሊሞች አይደል? አይጠይቁኝም ማለት ነው። ክርስቶስን ብቻ የሚጠይቁሽ አይደለ? እሺ በእስልምናው በኢሳ ፋንታ የኢሳ መልክ ይዞ የተሰቀለ ሰው እንዳለ ታውቂያለሽ? ነው ታዲያ ይሄን ሳታውቂ ነው እንዴ መግዲ? እንዴ ይሄን ስንት ዓመት እፎይ እኮ አስተምሯል። እኛም ራሱ ብዙ ጊዜ ውስጥ ጠይቃቸው ነበረ። ተመሳሰለባቸው። ኢሳን የያዙ መስሏቸው ሌላ ሰው ይዞ አይደል የገደሉት የሰቀሉት። ያ እነሱ ግን ኢሳ አይደለም ይላሉ። ለዛ ነው። ኧረ እኔ እሱን አላልኩሽም መግዲ፣ እያዳመጥሽኝ። ኢሳን መስሎ ይላሉ አይደለ? የኢሳን መልክ ይዞ የኢሳ መስሏቸው ሌላ ሰው ይዞ ሰቅለዋል አይደል? አዎ ይላሉ። ኦኬ በምን ላይ ነው የሰቀሉት? ግን ይላሉ እነሱ ይላሉ እንጂ እኮ ጠይቂያቸዋ። በምን ላይ የተሰቀለው ቢያቸዋ? ያ የኢሳን መልክ የያዘው ሰው በምን ላይ የተሰቀለው? መስቀል ከሌለ በምን ላይ የተሰቀሉት አለ። ምክንያቱም ሰቀሉት ይላላ ወስደው መርምሪ ጠይቂ። የእኛን ግን በተመለከተ ግን በደንብ ያለውን ነገር ልክልሻለሁ በውስጥ። ትምህርት ላይ ግን አተኩሪ ፕሊስ። ትምህርት ላይ የራስሽን ነገር መጀመሪያ አውቂ። ጥያቄ ምንም አይነት ነገር ከነሱ አትቀበይ። ምክንያቱም መጀመሪያ አንቺ መቆም ማወቅ አለብሽ። እንደማታውቂ ስለሚያውቁ ነው ባይዘው እንደዚህ የሚጠይቁሽ። እፎይ መጥተው አይጠይቁትም። ይሄንን ማማይ መጥተው አይጠይቁ። ሌሎችን ሰው መጥተው እኛንም ቢሆን መጥተው ስለመስቀል አይጠይቁንም። ምክንያቱም መልሰን ቻሌንጅ እናደርጋቸዋለን። አየሽ፣ እንደማታውቂ ካወቁ ግን ምን ያደርጉሻል? በቃ ስትወዛገቢ ከዩሽ አታውቅም እንዴ ብለው የባሰ ያወዛግቡሻል። ዝም ብሎ ፍልስፍና እያወሩ መጽሐፋቸው የምጠይቃቸው ግን መልስ የላቸውም። ራሱ የተሰቀለው ሰው ምን ላይ ተሰቀለ ብታያቸው ብለው ነው ዝም የሚሉሽ። መልካም እሺ። ኦርቶዶክስ 24 ሰላም ብያለሁ። ሰላም ብለና ወንድማችን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ እንኳን ቅድም ከጀመርከው ነገር ጋር መጨረሻ ላይ የሉተራንን አሳያለሁ ብለህ ነበርና እሱን ታሳይና፣ ሁለተኛ ደግሞ ቅድም መሀል ላይም ጀምረህ የነበረው ፕሮቴስታንቶች ለምሳሌ ሙሉ ወንጌል ከኢትዮጵያ ውጪ ሙሉ ወንጌል አለ ወይ ወይስ አገር በቀል ነች? ኮንቲኒቲው እንዴት ነው የሚለውን ነገር በዛው ብትሄድበት ብዬ ነበር። ኦኬ እሺ፣ በሌላ ቀን እንለዋለን። አሁን ያው ሌሊት ስለሆነ ነገም ከነገ ወዲያ ስለሆነ ችግር የለውም እንሄድበታለን። እሺ ወንድሜ እግዚአብሔር ይስጥልኝ። እሺ ማን ነው የሚለው? ታባ ግሩቭ ነው የሚለው። ታባ ግሩቭ። እሺ ሰላም ብያለሁ። እሙ አለሽ? ያው ከሌላችሁማ አስወርዳችኋለሁ። እሺ የማርያም ሰላም ብያለሁ። የማሙስ ሚውት አድርግልናል። ሰላም እግዚአብሔር ይመስገን። ድምጽ ያለ? አዎ እኔ እንኳን ጥያቄ አይደለም ግን እንደ እርዳታ ነው። እኔ እንኳን እንድታገዘኝ ፈልጌ ነበር። ያው አረብ ሀገር ነው እና የንስሐ አባት ፈልጌ ነበር። የት ሀገር ነው የምትኖሪው? ሳውዲ አረቢያ። ሳውዲ በጣም ከባድ ነው። ሳውዲ። እስቲ ለማንኛውም ፎሎ ላድርግሽና ንገሪኝ። በውስጥ ጻፊልኝ። የንስሐ አባት ፈልጌ ነው ሳውዲ ነው የምኖረው። ጻፊልኝ። እሺ አመሰግናለሁ።
ችግር የለውም። እሺ በርቺ። እሺ ኤማውስ ሰላም ብያለሁ። ሰላም። በመጀመሪያ እድሉን ስለሰጠኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም ያው ተመሳሳይ ነገር ነው፣ እህቴ አንስተዋለች። እኔም የምኖረው በሳውዲ አረቢያ ነው። ባለኝ ሰዓት እከታተላችኋለሁ እና ያው ክርስቲያን ነኝ ማለት ኦርቶዶክስ ነኝ፣ ግን ስለ ኦርቶዶክስ በጣም እንዲህ የጠለቀ እውቀት የለኝም። ቲክታክ መጠቀም ከጀመርሽ ስንት ጊዜ ሆነሽ? ማለት አሁን 1 ወር ምናምን ያልፈኛል መከታተል ከጀመርኩኝ ማለት ነው። መጠቀም ከጀመርሽ ቲክታክ አሁን ገና በቃ ወር ከምናምን። ተከፈትሽም አካውንት? አዎ አዲስ አካውንት ነው። ወይ ገና አዲስ ነሻ? ከእኛ ከአያቶችሽ ጋር ነው የምታወሪው? እኛ አያቶችሽ ነን፣ 4-5 ዓመት አያቶችሽ። ጥሩ ሰው የምናርግ መሰለሽ፣ ግሩፕ አለ ሰው የምትማሪበት መንገዶችን ልጠቁምሽ። የመጀመሪያው ኦርቶዶክሳውያን አስተማሪዎች አሉ ቲክታክ ላይ አይደል? እነ አኪ አሉ፣ እነ ዲያቆን አማን አሉ፣ እነ አዳምሽ አሉ፣ እነ ዲያቆን ክርስቶፎረስ አሉ። ተከታታይ ትምህርት የሚሰጥበት ቤት አለ። ታውቂያቸዋለሽ እነዚህ? አዎ ገብ ማለት ባገኘኋቸው አጋጣሚ አንተ ላይቭ ላይ ሳትኖር ስትቀር እነፈለገ ጋም እና አኪ ጋም ምናምን ሄጄ ሰማቸዋለሁ። በቃ እስኪ ከዛ ባለፈ እሺ፣ የመጀመሪያውን አንድ ነው የነገርኩሽ። ሁለተኛው ደግሞ ግሩፖች ደግሞ አለ፣ የቴሌግራም ግሩፖች አሉ። ተቀላቅለሽ መጽሐፍትን የምታገኝበት፣ የተለያዩ ትምህርቶች የምታገኝበት። ኦኬ። ሶስተኛው ደግሞ ዩቲዩብ ላይ ለምሳሌ 5 አዕማደ ምስጢራት ብለሽ ሰርች ብታደርጊ የሚገርሙ ትምህርቶች ይወጣል። የነ ዲያቆን ሄኖክ ኃይሌ፣ የነ አባ ገብረ ኪዳን የብዙ ሰዎች ትምህርት ይወጣልሻል። ስራ እየሰራ ጆሮች ላይ ኢርፎንሽን አድርገሽ ማዳመጥ ትችላለሽ። ያሹ የግል ቲክታክ ላይ ብቻ። እሺ ቀጥይ። እሰማቸዋለሁ። በእርግጥ አሁን ዩቲዩብ ላይ የዲያቆን ሄኖክ ኃይሌን አባ ገብረ ኪዳንንም አሁን ላይ የመጣው ኢዩኤል በጣም ብዙዎቹን ሰማለሁ። ግን ከዛ ባለፈ መጽሐፍቶች ላይ እንዲህ የጠለቀ እውቀት የለኝም እና ግን ለራሴ አሁን እናንተ ማለት ብዙ መልስ የምትመልሱት ምን የምትሉት ካነበባችሁት አንጻር ነው አይደለ? እኛ ደግሞ በሰማነው ብቻ መሆን የለበትም፣ አንብበን መረዳት አለብን ብዬ ነው ማስበው። ማለት እናንተ የገባችሁን ነገር እኛም እንዲገባን እንፈልጋለን እና የምታነቡት መጽሐፍ ምን አይነት መጽሐፍ ነው እና ከቻልክ ደግሞ እንትኑን ብትልክልኝ ፒዲኤፍ ምናምን ካለ ብትልክልኝ ወይ ደግሞ መጽሐፍቶቹን ስማቸውን ብትነግረኝና ባነብ የሚል ጥያቄ ነው ይዤልህ የመጣሁት። ምንም ችግር የለውም። እሺ ከኢትዮጵያ መጽሐፍ ማስመጣት ትችላለሽ? ማስመጣት አንችልም። እዚህ በጣም ከባድ ነው። እንኳን እሱን አይደለም እንትን ያለነው። ስለዚህ ግሩፑን ላሳየሽ፣ ፒዲኤፍ ያለበት ነው። አንድ ስክሪኔን ላስተካክልና ኤክስፓንድ ላርግ፣ ስክሪኔን ላዙር። ይኸው እዚህ ግሩፕ ግቢ፣ ይታሻል። ጽዮን 1624 የሚለው ጽዮን 1624 ኦኬ። ጽዮን 1624 ስትይ ኦርቶዶክስ ተዋሕዶ እንወቅ የሚል ይወጣልሻል። ኦኬ ጽዮን 1624 ከዛ በኋላ እዛው ስትገቢ በጣም ብዙ መጽሐፍት አሉ። ይኸው እሺ። ለምሳሌ ከእስልምና ለሚነሱብሽ ጥያቄ የእስልምና መልሶችን የያዘ መጽሐፍ አለ። ኦኬ ለምሳሌ ወደ ላይ ስትሄጂ እዚህ ጋር አሁን ስለ ነገረ ማርያም ብዙ ጊዜ ስናገር ሰምተሽ ከሆነ ይኸው መጽሐፉ የነገረ ማርያም በጥንቷ ቤተክርስቲያን ነው፣ ፒዲኤፍ ነው። እሺ ከዛ ደግሞ አምደ ሃይማኖት ይላል። እሺ አምደ ሃይማኖት በጣም ቆንጆ መጽሐፍ ነው። ከዛ ደግሞ ወደ ላይ ሳውንም ስትወጪ ይኸው እዚህ ጋር ሁለቱ ኪዳናትም ቆንጆ መጽሐፍ ነው። እሱንም ብታነቢ አሪፍ ነው። ብሉይ ኪዳንና አዲስ ኪዳንን እንዴት አድርጎ እንደምናብራራው ማለት ነው። ከዛ ደግሞ እዚህ ጋር የቁርአን ግጭቶች ይላል። ከዛ አንድ አምላክ ብቻ የሚታይሻል እዚህ ጋር።
ሙስሊሞች ለሚጠይቁት ወደ 300 400 የሚሆን ጥያቄ መልስ የተሰጠበት ነው። እዚህ ላይ በደንብ ታገኛለሽ። እዚህ ጋር መልስ ለሙስሊሞች ይላል። እሺ ከዛ ደግሞ መጽሐፍቶች ደግሞ ለምሳሌ ሌሎች ተጨማሪ መጽሐፍቶች ሃይማኖተ አበው፣ ፍትሐ ነገሥት እንግሊዘኛዎችም አሉ። እሱን ተው ችግር የለውም ለጊዜው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ መርሎተ ጽድቅ፣ ወለታ ጽድቅ፣ የቤተክርስቲያን ታሪክ በዓለም መድረክ፣ ቅዱስ ጎርጎርዮስ ዘንዚናዙ፣ የአባቶች ትምህርት ማለት ነው። ይሁሉ የመጽሐፍ ቅዱስ መዝገበ ቃላት ይኸውልሽ። እሺ መርሎተ አሚንም ቆንጆ መጽሐፍ ነው። እያንዳንዱ የከፈትሽ የሚጠቅምሽን ነገር ይሄ መጽሐፍ ለምሳሌ የቅዱሳን አማላጅነት ስለ ቅዱሳን ይኸውልሽ እዚህ ጋር እሺ ስለ ቅዱሳን እሺ። ከዛ ደግሞ መርሎተ ጽድቅ ይኸውልሽ ይሄ ቆንጆ መጽሐፍ ነው። መርሎተ በተለይ ስለ ፕሮቴስታንት ማወቅ ከፈለግሽ ያው መርሎተ ጽድቅ ቆንጆ መጽሐፍ ነው። ከዛ ደግሞ ሚስጥራተ ቤተክርስቲያን 7ቱ ሚስጥራተ ቤተክርስቲያን የምንላቸው አሉ አይደለ? ይኸው እዚህ ጋር አለልሽ። ሚስጥረ ትንሣኤ ሙታን፣ ነገረ መላእክት፣ ሚስጥረ ስላሴ ያሻቸው እነዚህን ሁሉ በጣም ብዙ መጽሐፍት አሉ። እዚህ ጋር ፒን የተደረጉ መጽሐፍት አሉ። እነሱን እየነካሽ የምትፈልጊያቸውን ከዚህ ላይ እየወሰድሽ በአማርኛ ርዕሳቸው ስላለ ከዛ ላይ ወሰድሽ። እኔ ግን ከየት ብትጀምሪ እመክርሻለሁ መሰለሽ? ከምን ልጀምር ካልሽኝ ከየት እንድጀምር ነው የምትመክረኝ ካልሽኝ ከዚህ ጀምሪ። ከዚህ ከአምደ ሃይማኖት ከሚለው ሁለቱ ኪዳን እችን የሚያዥ ከዛ ደግሞ አምደ ሃይማኖት የሚለው ደግሞ እሱ በጣም ጥሩ መጽሐፍ ነው። ልሻ መጽሐፍ አምደ ሃይማኖት በቃ አንድ ኦርቶዶክሳዊ ስለ እምነቱ ማወቅ ከፈለገ መጽሐፍ ቢያነብ ይኸውልሽ መጽሐፉ ነው ሰከፍችው እና ይኸው ርዕሱን ምን እንዳለው ለምሳሌ ሃይማኖት ሲባል ምን ማለት ነው? ብሉይ ኪዳንና አዲስ ኪዳን 4 ወንጌላን እነማን ናቸው? የወንጌል መጽሐፍትና 4 ብቻ የመሆናቸው ሚስጥር፣ የመጽሐፍ ቅዱስ ብዛት፣ ከዛ ሚስጥረ ስላሴ አይሹ፣ ከዛ ሚስጥረ ስጋዌ፣ ከዛ ደግሞ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን አይሹ። ከዛ ደግሞ ስለ መስቀል ደግሞ ይኸው ትምህርት፣ ስለ ስግደት ትምህርት፣ ስለ ቅዱሳት ስዕላት ትምህርት፣ ስለ ጾም ትምህርት፣ ስለ ሰው ነፍስ ሕያውነት ትምህርት፣ ስለ ድንግል ማርያም ክብር፣ የቅዱሳን አማላጅነት፣ ስለ ታቦት ወይም ጽላት ያሹ። አሁን ይሄ መጽሐፍ በጣም ጥሩ መጽሐፍ ነው። መነሻ ታገኛለች ብዙ አምደ ሃይማኖት ይላል። በቃ ከዚህ ጀምሪ። ከዛ በኋላ ሁለቱ ኪዳናትን አንብቢ። ይሄ ግን ብዙ ነገር ይነግርሻል። እሺ ለምትፈልጉ ሰዎች ይኸው ቴሌግራም ግሩፑ ጽዮን 1624 ይኸው ጽዮን 1624 ይኸው ቴሌግራም ግሩፕ ጽዮን 1624 ከዛ ኦርቶዶክስ ተዋሕዶ እንወቅ የሚል ይወጣላቸዋል። ጽዮን 1624 ያው እዚህ ጋር ኦርቶዶክስ 24 እየጻፈላችሁ ነው። ኮፒ ፔስት አድርጋችሁ ግቡ። ስትጽፉ ብላችሁ የምጽፉ ላሳያችሁ። ስትጽፉ ላይ እንደምትጽፉ ሰርች ላይ ትገባላችሁ። ከዛ እዩት። ሰርች ላይ ገብታችሁ ጽዮን 1624 ያው እንዲህ ብላችሁ ጽፉ ይመጣላችሁ ማለት ነው። ያው ጽዮን 1624 ስትሉ ይሄ ይመጣል። ኦኬ ከዛ ኦርቶዶክስ ተዋሕዶ እንወቅ ይላል ማለት ነው። እዚህ ላይ የኔ መዝሙሮችም አሉ። እንግዲህ የገባችሁ መዝሙሮችንም አዳምጡ። የኔ መዝሙሮችም ተቀምጠዋል ከፈለጋችሁ ካነበባችሁ በኋላ እና ደግሞ የማቴዎስ ወንጌልና ይኸውልሽ 4 ወንጌላን አንድምታም አለ ባይዘው ብዙ ጊዜ አይተሽ ከሆነ አንድምታ እንጠቀም አይደለ? በቃ ከየው የ4ቱም ወንጌላን አንድምታ ይኸውልሽ እዚህ ጋር ኦኬ። እና ደግሞ ስለ ንዋየ ቅድሳት ደግሞ ማወቅ ከፈለግሽ ስለ ጸናጽል፣ ስለ ከበሮ እያንዳንዱ ቤተክርስቲያን የምንጠቀመው ይኸው እዚህ ጋር አለልሽ። እሺ ወንድሜ በቃ ብዙ መጽሐፍ አሉ። የውዳሴ ማርያም አንድምታ አለ እዚህ ጋር እሺ። መጽሐፈ ግጻዊ አለ። የነ ቅዱስ አትናቴዎስ መጽሐፈ ስምምነት። ይሄ እንኳን የፕሮቴስታንቶቹ የእምነት መግለጫ ነው። ባይዘው የፕሮቴስታንቶችን የእምነት መግለጫ የመካነ ኢየሱስን
የሙሉ ወንጌልን የቃለ ሕይወትን የመሰረተ ክርስቶስን ከፈለጋችሁ እዚህ ጋር አለላችሁ። መጨረሻ ላይ ይሄ መጽሐፈ ስምምነት የሉተራውያን ነው። ይሄ ደግሞ የመሰረተ ክርስቶስ ነው። ይሄ ደግሞ የሙሉ ወንጌል ነው። ይሄ ደግሞ የቃለ ሕይወት ነው። እዚህም አለላችሁ። እንዲሁ ለማወቅ ለማጥናት ለእውቀት ይጠቅማል። ብዙ መጽሐፍት አሉ ግሩፑ ላይ። እና ስላስገባኸኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ የረጅም የአገልግሎት ዘመን ይስጥልን። አሜን። በጣም አመሰግናለሁ። አሜን። በርቺ። እሺ የታለ በርቺ። እሺ ቡትዬ ነው የሚለው ቤትዬ ነው የሚለው ሰላም ብያለሁ። ቡትዬ የለሽም እንዴ ቡትዬ? እሺ ከሌላችሁም የላችሁም ነው። እሺ መምህር ሰለሞን እስቲ ቆይ ላስገባቸው። አላቃቸው ልታወቃቸው በዛ ኔትወርካቸው ጥሩ አይደለም። መስኪ ሰላም ብያለው። መምህር ሰለሞን መምህር እንደምን አሉ? እንዴት አሉ? እግዚአብሔር ይመስገን። መምህር አይደለሁም። ሰላም ብያለው። እኛም መምህር ተብለን ይኸው የለ እንደ እናንተ እያላችሁ። አይ እኔ ከልቤ ነው። እኔ ተማሪ ነኝ። እርስዎ ግን ሰላም ብያለው። እንኳን በሰላም መጡ። እንኳን ሰላም ቆያችሁ። ሁላችሁንም እንኳን አደረሳችሁ ብያለሁኝ። እኔም ተማሪ ነኝ። እንደው ዝም ብሎ እንደው መምህር ተባለን እንጂ እውነት ለመናገር አምላክን ብዬ ተማሪ ነኝ። ብዙ ጊዜ ስለምከታተልህ ነው፣ ከስር ሆኜ ብዙ እውቀት ስለማገኝ ነው። ያው ዲቤትና ስብከት የተለያዩ ስለሆኑ እንዲያው እኛ በስብከት እንደው አገልግሎት ሰውን በማነጽ ወይም ደግሞ እረፍት እንዲያገኙ በማድረግ እናገለግል ይሆናል በየሀገሩ እየዞርን። እናንተ ደግሞ እግዚአብሔር ባደላችሁ ቅበተ እምነት ላይ ጥሩ ስራ እየሰራችሁ ነው። እድሜ ጤና ያድልልን። በጣም ስለምወድ ስለማከብር ነው። አሁንም የመግባት አላማው ኖሮኝ አልነበረም፣ ስለሳብከኝ ነው። ደስ ብሎኛል፣ ከልቤ ነው አምላክን። እሺ መምህር፣ እኔም ስላገኘሁት ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል። በዚህ ቲክታክ ላይ እንግዲህ ብዙ መምህራን እንፈልጋለን፣ የሚያስተምሩን፣ የሚወቅሱን፣ መንገዱን የሚያሳዩን እና መምህራኑ መምጣታችሁ በጣም ትልቅ ነገር ነው። እንግዲህ በደንብ እንገናኛለን። ፎሎ አድርጓቸው። የት ነው የሚያገለግሉት? እሱን እስቲ ደግሞ በዛውም እንድንተዋወቅ ህዝቡም እንዲያውቁት ብዬ ነው። እኔ ያለሁትኝ ትውልድና እድገቴም አዲስ አበባ ነው። ደብረ ይባቤ አዲስ አበባ ወጣቶች ማህበራት ህብረት ላይም 11 ዓመት ነበርኩኝ። ግን ያው ጠቅላይ ቤተ ክህነትም 1-2 ዓመት ነበርኩኝ። የማገለግለው ነፃ አገልግሎት ነው በየክፍለ ሀገሩ። አዲስ አበባም እግዚአብሔር በረዳን ባገዘን መጠን ከአባቶቻችን የተማርነውን ጥቂት ነገር እንሰጣለን። አሁንም ያለሁት ቅዱስ ያሬድ ነው፣ ደብረ ይባቤ። አሁንም ተማሪ ነኝ። እግዚአብሔር ቢረዳኝ ያግዘን እና በእንደዚህ አይነት አገልግሎት ነው ያለ ነው። እግዚአብሔር ይመስገን። ከእናንተ ግን ብዙ እንማራለን። የኛ እንኳን ይተውትና መምህር ለመባል በነገራችን ላይ እንደው ብዙ ጊዜ መምህር አይደለሁም ሲሉ ሰማለሁኝ። ቅበተ እምነት ላይ ቁጭ ብሎ ቃለ እግዚአብሔርን የሰበክ አይደለም ቅዱስ ያሬድን ያስተማረችው ትል እንኳን መምህር ሆነዋለች። አይደለም እርሶ ቃለ እግዚአብሔርን የሰበኩ ይቅርና እና እኛን ራሱ እያስተማራችሁን ነው። በእውነት እኛን ስል በተለይ እኔን ብዙ ትምህርት እየወሰድኩ ነው፣ ብዙ እውቀት እያገኘው ስለሆነ መምህር ብል አይፍረዱብኝና እድሜ ጤና ይስጥዎት ለማለት ብቻ ነው። አብዛኛው ጊዜ እንደዚህ ክፍለ ሀገር ያሉ አዲስ አበባ ሰዎች ያሉ ጋር ብዙ ግንኙነት አለን፣ እንተዋወቃለን። ሚዲያው ላይ ግን ምንድነው እውቀት ሳይኖረን መምጣቱ ስለከበደን
እየገባሁኝ የአቅሜን ተምሬ አይቼ እወጣለሁ። ብዙ እንደዚህ እዩኝ ደብቁኝ ያመጣለም ያለ እውቀት ሲወጣና ለመማር ብቻ ነው የምመጣው መምሬ። እሺ መምህር ሰለሞን ስላወቁት ደስ ብሎኛል። ይበርቱልን፣ ይጠንክሩልን። ብዙ ይጠበቅብናል፣ ብዙ እና ብዙ ከተሰጠው ደግሞ ብዙ ይፈለገበታል ይላል መጽሐፍ እና ከእናንተ ከመምህራው ደግሞ ብዙ ይትፈለጋል። ስለዚህ ትንሽ ቲክቶኩ በእርግጥ ለመምህራን አውደ ምሕረት ሲያስተምሩ ለለመዱ በዛ ላደጉ የአውደ ምሕረቱን ህይወት ለለመዱ መምህራን የሚሆን አይደለም። ቲክቶክ ትንሽ ያስቸግራል። ብዙ ቻሌንጅ ያለበት ነው እና ትውልዱም ዝም ብሎ የሚያልፍ አይደለም። አሁን ላይ ያሉት ይጠይቃል፣ ቻሌንጅ ያደርጋል። ስለዚህ እኔ ምክሬ እንግዲህ አይተውት ያለውን ነገር አይተው አንዳንድ መምህራን ቶሎ እንደመጡ ይገቡበትና በጣም ይቸገራሉ። የሚገርሙት በቃ ቶሎ እንደመጡ ይገቡበታል፣ ሁሉ ቤት ይገባሉ። ከዛ በኋላ ላይ በጣም ችግር ውስጥ ይገባሉ። ምክንያቱም አንዳንድ ቤት ሆም ተብሎ ተንኮል የሚሰራበት ስላለ ኦርቶዶክሲያን እንደዚህ ናቸው፣ የኦርቶዶክሲያን ትምህርት ይሄ ነው ብሎ ለማላገጥ የሚከፈቱ ቤቶች አሉ እና እነዛን ቤቶች ሳያውቁ ዝም ብሎ ይገቡና ከዛ በኋላ እስከነጭራሹ ከቲክቶክ የጠፉም አሉ መጥተው እና እንደዛ እንዳይሆን መምህራን በተለይ ሲመጡ መጀመሪያ ቢያዩ ትላለሁ። ደጅ ጥናት፣ የቲክቶክ ደጅ ጥናት በጣም ጥሩ ነው ብዬ አምናለሁ እና በቃ በደንብ ዳር ይዞ ማየት፣ ዳር ይዞ መገንዘብ። ከዛ ኦኬ የቱ ጋር ነው እኔ በዚህ ጋር ብገባ የትኛውን ቀዳዳ ነው ልሸፍን የምችለው፣ መረጃዎቼስ፣ ችሎታዬስ፣ ጸጋዬስ፣ መክሊቴስ የቱ ጋራ ነው የሚለውን ሁሉ እነዚህን ሁሉ አሰላስሎ ከዛ በኋላ እንትን ማለቱ ጥሩ ነው ብዬ አስባለሁ። ብዙዎች ላይ የደረሰው ነገር እርሶ ላይም እንዳይደርስ ስለፈለኩኝ ነው መምህር እና ይበርቱልን። ፎሎ ላድርጎት፣ በውስጥም ቢሆን እንማከራለን፣ እናወራለን። እዚህ ያላችሁ ወገኖቻችን 11,000 ሰው አላቸው። ፎሎ አድርጓቸው፣ አንዴ ፎሎ አድርጓቸው። መምህር ሰሎሞንም ፎሎ እያረጋችሁ ቶሎ በሉ። ፎሎ ያረጋችሁ አንድ ቁጥር ጻፉልኝ። ፎሎ አድርጓቸው። እግዚአብሔር ያክብርልኝ። ምንም ችግር ለማለት የፈለግኩት ምንድን ነው፣ በእውነት እግዚአብሔር በሚያውቀው እንደው በውስጥ ስንማከር የምናወራቸው ነገሮች አሉ። ግን ብዙ ጊዜ የሚነደን ለአገልግሎት ብዙ ሀገር እንደመሄዳችንም እንደመውጣታችንም ክፍለ ሀገር እንደመመላለሳችንም ብዙ ጊዜ የምናየው በተለይ አሁን ላይ የምናየው ህንፃ ቤተክርስቲያኖች ላይ በጣም ትኩረት ተሰጥቶ እየተሰራ ነው ያለው። ወንጌል አልጠቅስም ለርሶ እና ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ነው ነገሩ። እንደው ህንፃ ሰብ ላይ እንደናንተ ስትሰሩ ብንበረታ እንደው ትንሽ እንኳን ቤተክርስቲያን ኖራ እኮ ምዕመን የምናተርፍ ከሆነ የዕቃ መጥፋት ሲያስጨንቀን፣ የከበሮ መጉደል ሲያስጨንቀን፣ የሰው ነፍስ እያስጨነቀን አይደለምና በእውነት ከልቤ ነው የሚሰሩትን ቢያበዛልን፣ የሰው ነፍስ ቢያስጨንቀን ከህንፃ ቤተክርስቲያኑ በላይ ህንፃ ሰብ ላይ ብንሰራ፣ የተሰጠንን የተቀበልነውን ዓላማ ብንፈጽመው፣ እንደው በሰው በኩል ቢነገር እኔ ቤተክርስቲያን አይሰራ ህንፃ አይቆም ማለት ሳይሆን ብዙ የአምላክን አንድ ነገር ብቻ ልናገር። ከዚህ ከጅማ እኔ አዲስ አበባ ነው የምኖረው። ከጅማ 180 ኪሎ ሜትር ላፍቴን ባል ሀገር ቦታ አለች እና እንዲያውም ቦታው ላይ 10 አካባቢ አማኞች ነው አሉ ነው። ማታ ጉባኤ ለመስራት ተጨነቅን። እንደው ይሰራ ተባባለንና ከልጆች ሻይዞኩ ጋር ነበረ ተሰራ። እግዚአብሔር ረድቶን ጉባኤ ሰራን። ጠዋት ላይ ማታ ሰው መጣለን። ጠዋት 64 ሰው ነው የተጠመቀውና 64 ሰው አስጠመቅን ለማለት አይደለም ሐሳቡ። ክር ሰሩልን አሉ። ለምን አልናቸው? ክር ሰሩልን ስንል እንደናንተ ክርስቲያን ሆነ እንሞት ነው ያሉ። እግዚአብሔር በሚያውቀው ገናኛ አንድ ቀን መንገድ ሳንነሳ 4 ሰው ተገሏል። በሃይማኖት ክር አስረው የእምነታቸው ጽናት እንደሚሞቱ ያውቁታል። ግን ነፍሳችንን አድነን እንሞት ነው። በእንደዚህ አይነት በእሳት ውስጥ የሚኖሩ ሰዎች ነፍሳቸውን ለማዳን ሲጥሩ ከተማ ያለን የተመቻቸ ወንጌል እየተሰበከልን ቁጭ ብለን ግን ነፍሳቸው ሲጠፋ አይጨንቀንም። ቁስ ላይ ነው ስቲል አሁንም ያለ ነውና በእርሶ በኩል የነፍስ ማዳን ጥሪው ቢነገር፣ ህንፃው ይሰራ አይሰራ ማለት አይደለም፣ ወንጌል እንዲሰበክ
የቅዱሳኑ ክብር፣ የእመቤታችን ክብር፣ የክርስቶስ መምህር ሰለሞን አሉ ተቋረጡ። እሺ አይ ቲንክ ስልክ እንገባባቸው መሰለኝ። አይ ቲንክ መልእክታቸው ግልጽ ነው አደለ? ቤተክርስቲያን አይሰራ አይደለም። በደንብ ጆሮችሁን፣ አንዳንድ የሚሰሙ ሰዎች ጆሮችሁን ጠራ አድርጉ። ህንፃ ቤተክርስቲያን አይቁም አላሉም። ምክንያቱም ሚስጥራት የሚፈጸምበት ነው። ግን ህንፃ ቤተክርስቲያን ውብ ቤተክርስቲያን ሰርተን የሚያስቀድስ ምዕመን ከሌለበት፣ የሚቆርም ምዕመን ከሌለበት፣ የሚቀድስ ካህን ከሌለበት ምንድን ነው ጥቅሙ? ንገሩኝ። የህንፃ ቤተክርስቲያኑ እኮ ዓላማው እኮ የጸሎት ቤት እንዲሆን ሚስጥራትን የምንካፈልበት እንድንሆን ነው። ሚስጥርን የሚያካፍለውም የሚካፈለውም ከሌለበት ህንፃ ቢቆም ምን ጥቅም አለው? ስለዚህ የመምህራችን ሀሳብ በጣም ትክክል ነው፣ እጋራዋለሁ። ለዚህ ነው በቃ ቀኝ ከሌት እንደዚህ ቁጭ ብለን ክርስቲያን ወንድሞች እናቶቻችንን ቤተክርስቲያናዊ ትምህርት እናስተምር። ነገ ፈተና ሲመጣ የሚጸና ትውልድ፣ ነገ ፈተና ቢመጣ ቤተክርስቲያን የማይክር ትውልድ እንፍጠር፣ እናጽና፣ እንበርታ፣ ቤተክርስቲያናችን እስቲ እናግዝ፣ የልጅነታችን ግዴታ ብለን ነው። ስለዚህ ጥሩ መልእክትን ያስተላለፉልን፣ ሁላችንም እንበርታ። ጅማን በደንብ አውቃታለሁ። ባይዘወይ ጅማ እኔ ወደ አሜሪካ ከመምጣቴ በፊት ከዛሬ 14 ዓመት 13 ዓመት በፊት ጅማ የመጀመሪያዎቹ ክርስቲያኖች ሲገደሉ ትዝ ይላችኋል። በሻሻ የተገደሉት የዛን ጊዜ በተገደሉ በነጋታው ሄደናል። እኛ ለአገልግሎት ሄጃለሁ። ምስክር ነኝ ምን ያህል መከራ እንዳለ እዛ። አበልቲ፣ ቁምቢ፣ ናትሪ ገብርኤል ደጆችሽ አይዘጉ፣ አሁን መምህር የነገሩ ማለት ነው። ደጆችሽ አይዘጉ ማህበር ማለት በጣም በጣም ትልቅ ስራ የሰሩ ማህበሮች ናቸው። እና ናትሪ ገብርኤል የሚባለው ቤተክርስቲያን በመቃብር ቤት ውስጥ በአንድ ካህን መቃብር ቤት ውስጥ ነበረ፣ በጭቃ ቤት ውስጥ እና በደንብ ነው የማውቀው ጅማ አካባቢ። እኔና ቀሲስ ቴዎድሮስን ታውቋቸዋላችሁ አይደለ? አሁን የሉም ቲክታክ ላይ ብዙ። ቀሲስ ቴዎድሮስ እና እኔ በተለይ ቀሲስ ቴዎድሮስ ደግሞ በጣም ብዙ ዓመት አሳልፈዋል። እዛ 3 ዓመት አሳልፈዋል። በደጆችሽ አይዘጉ ማህበር አገልግሎት ሄደን ማለት ነው። እና ጅማ በደንብ እናውቋለን። የጅማ ክርስቲያኖች የሚቀበሉት መከራ እንዳይመስላችሁ። ማዕተባቸው እየታየ ነው ብዙ መከራ የሚደርስባቸው። አንገታቸው ላይ መስቀል እየታየ ነው ብዙ መከራ የሚደርስባቸው። በጣም ከባድ ነው። እዚህ ቲክታክ ላይ አላቀፍከኝም አልሳምከኝም እያሉ እምነት ይቀይራሉ። አሸዋፊዎች፣ ቀላጆች። አላቆላበስከኝም እያለች እምነቷን ትቀይራለች። ፎሎ አላረከኝም ብለው እምነት ይቀይራሉ። አሸዋፊ። በብዙ መከራ ውስጥ ግን እያለፉ ያሉ ክርስቲያኖች አሉ፣ ክርስቶስን ያልካዱ። መከራው ያበረታቸው፣ መከራው ያጸናቸው፣ መከራው ጥንክር እንዲያሉ ያደረጋቸው። እዚህ እናሾፋለን፣ እኛ እናላግጣለን። እስቲ ብዙ ትዝታ መጣችሁብኝ። ለማንኛውም መልካም ይበቃናል። በቃ ከሌሊቱ 8 ሰዓት ሆነ። እኔ ጋራ መምህርን ፎሎ አድርጋችኋል ብዬ ተስፋ አረጋለሁ። እግዚአብሔር ይርዳን። እግዚአብሔር በሃይማኖታችን፣ በምግባራችን፣ በፍሬያችን እንድንጸና እግዚአብሔር ይርዳን። እሺ፣ ሁላችሁም በሃይማኖት በምግባር በርቱ፣ ጽኑ፣ መልካሙን ነገር ያዙ፣ አንብቡ፣ አጥኑ፣ ሰነፍ አትሁኑ። መጽሐፍ ቅዱሳችሁን አንብቡ፣ ሃይማኖታዊ ትምህርቶቻችሁን አንብቡ፣ መጽሐፍትን መርምሩ፣ ስብከቶችን ታዳምጡ። ጠንካራ ኦርቶዶክሳዊ ትውልድ ሁኑ። ጠንካራ ቆፍጠን ያለ የአባቶቻችን ልጆች እንሁን። የነ ጳውሎስ የነ እስጢፋኖስ ልጆች እንሁን። ብርትት እንበል በሃይማኖታችን። ምክንያቱም ጌታ ሊመጣ እንግዲህ አንደኛው ምልክት ክርስቲያኖች ላይ መከራ ይደርሳል። ስለዚህ መከራው ሲመጣ እንድንጸና፣ መከራው ሲመጣ እንድንበረታ ዛሬ ላይ መበርታት አለብን። በጸሎታችን፣ በጾማችን፣ በእውቀታችን፣ በመንፈሳዊ ህይወታችን። ስለዚህ እንበርታ። እሺ፣ እንበርታ በሉ። እንግዲህ እግዚአብሔር ከኔም ከእናንተ ጋር ይሁን። መልካም ቀን፣ መልካም ጊዜ ሆንላችሁ።
ሰሞነ ሕማማትን በፍቅር በጥበብ በምግባር አሳልፉ። ከሌላ ከክፉ ከማይጠቅም ነገር ራቁ። ከስድቡ ከጭፈራው ከሐሜቱ ራቁ። ይሄ ሐሜት ያለበት ረገጣ አለበት። ዛሬ እገሌን ረግጧለሁ፣ ዛሬ እገሌ ረግጣታለሁ፣ ይሄድበታለሁ የሚባለውን እንደዚህ አይነት ነገሮች ውስጥ በተለይ በዚህ በሰሞነ ሕማማት ራቁ። ብትችሉ እስከ መጨረሻው ራቁ። ግን እቺን ሰሞነ ሕማማት ግን እንዲያው በቃ ጥሩ ልምምድ እንለማመድ። አንደበታችንን እንቆጥብ፣ ከስድብ ከሐሜት ከክፋት እንቆጥብ። ጆሮአችንን እንቆጥበው፣ እግሮቻችንን እንቆጥብ፣ አይኖቻችንን እንቆጥብ። ምርጫ በእጅን ያለው ምርጫው እሳቱንም ውሃን በፊታችን አለ። ወደ ፈለግነው እጃችንን ቲክታክ ላይ እሳቱም ውሃውም አለ፣ ስድቡም አለ፣ መልካም ነገሩም አለ፣ እርግማኑም አለ፣ መልካም ነገሩም አለ። ክህደቱ ምንፍቅ አለ፣ ክብርም አለ። ስለዚህ ምረጡ፣ የሚበጃችሁን ምረጡ፣ የሚያሳድጋችሁን ነገር ምረጡ። የሚያወርዳችሁን ዝቅ የሚያረጋችሁን ከሰውነት ተርታ ከሰውነት አይምሮ አውርዶ በታች የሚያረጋችሁን ነገር እዛ አትገኙ። ለሰውነታችሁ ለራሳችሁ ክብር ስጡ። ራሳችሁን አክብሩ። የእኔ ቦታ ይሄ አይደለም፣ የእኔ ቦታ ይሄ አይገባኝም፣ እኔ የምገኘው በዚህ ቦታ ነው ብላችሁ ለሰውነታችሁ፣ ለአይምሯችሁ፣ ለነፍሳችሁ፣ ለስጋችሁ ክብር ስጡ። ክብር ስጡ። ሁሌም እንደምለው ዝንብ ያስናቃት ምኗ ነው? ዝንብነቷ አይደለም፣ ተፈጥሮ አይደለም ያስናቃት። ዝንብ ያስናቃት ምኗ ነው? ውለዋ ነው፣ የምትውልበት ቦታ እንጂ ዝንብ በራሷ ተፈጥሯ አይደለም ያስናቃት። ውለዋ ግን የምትውልበት ቦታ ግን አስናቃት። ስለዚህ ዝንቦች እንዳንሆን የምንውልበትን ቦታ እንምረጥ። ክቡር ሆነን ሳለን መልካም ሆነን ሳለን የዘቀጠ ቦታ እንዳንገኝ፣ ስድብ ያለበት፣ ተንኮል ያለበት፣ ሐሜት ያለበት፣ ክፋት ያለበት፣ ነውር ያለበት ቤት እንዳንገኝ። ምክንያቱም አይመጥንም፣ ለሰውነታችን፣ ለአእምሯችን፣ ለነፍሳችን፣ ለስጋችን አይመጥንም። ንስሐም አያስገባንማ። እስቲ ስድብ ቤት ሄዳችሁ እንዲህ ስትጠቁሙ አንዱ ጣት ወደ ሰው ይሄዳል፣ ሶስቱ ግን ወደ እናንተ ነው። ስለዚህ ሁሌም የሚጠቁም ሰው፣ ሁሌም የሚል ሰው ወደ ራሱ ደግሞ ሶስት ጣት አብዝቶ ወደ ራሱ ይመጣል። ስለዚህ የራሳችንን ነውር፣ የራሳችንን ድካም፣ የራሳችንን ኃጢአት፣ የራሳችንን መውደቅ እንድናስብ ምን እናድርግ? የሚመጥ ንስሐን እንድንገባ፣ በእውቀት መንፈሳዊ ሕይወታችን እንድንበረታ፣ መልካም ነገርን ፍሬ እንድናፈራ፣ መልካሙን ነገር እንድንይዝ፣ ክርስቶስን ደስ እንድናሰኝ የሚመጥነን ቤት እንግባ። የሚመጥነን ነገር እንስማ። ራሳችሁን አክብሩ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። የእመቤታችን የእናታችን የድንግል ማርያም ፍቅሯ፣ ረድኤቷ፣ በረከቷ፣ ጣዕሟ ይብዛልን። የቅዱሳን መላእክት ጥበቃቸው ከእኔም ከእናንተ ጋር ይሁን።